ጌታን ይመች ሲጠመቅ ፓስተር ይሆናል። ከዛ ሳልሞም አይተናል። እና ደግሞ ሲችልበት ቋንቋ እንዴት እንደሚለምድ አላውቅም። ሙስሊም ሲሆን አላ ኢሸዱን አላ መሐመድ ረሱል አላ ይላል። እንዴት እንደሚችልበት ጌታ በቃ ጸዴቅ ነው። በቃ ሲተውን እንደዚህ ይሄ ሰው እድላት ሆኖ እንጂ በኦስካር ሊሸለም የሚገባው ተዋናይ ነው። ከሁለት ወሩ በፊት እኮ የማይመቸኝ እኮ አሁንም እኮ አይመቸኝም እኮ እኔ ሃይማኖት ላይ ሲያብኳካ ሰው አይመቸኝም። አንዱ ግን እኔ ዮኒ ማኛ ከሃይማኖት ውጭ ዮኒ ማኛ የሚባል እንትን የሶሻል ሚዲያ ተጽዕኖ ፈጣሪ በጣም የሚመቸኝ ደግሞ ህዝቡን ስለሚያውቀው ወይ አቤል ጊፍት ጠረረብ ይለኛል። አሁን አንተ በቃ ልቦልከ ነው። እኔ ስለ ጊፍት አልገባም። ምን ሆናችሁን ወዳጆቼ? ጊፍት ምናምን አትበሉ። እየመጣ አሁን ገብቼ ልጁን ቦልካለሁ ብሎ ራሱን ቦለከ እንዴ? አይ አይደለም፣ ወደ ራሴን ቤት ሄጄ በነክቼው ገብቼ ራሴ ላይ ብሎክ አድርጌው መጥቼ እዚህ ቤት ብቻ ሳይሆን ምን ጨጨብሳ ነው። ቀላል እኮ ነው። እኔ እኮ የሰው ቤተ እምነት አሁን አንዱን ቤተ እምነት መራገጥ ብጀምር ልባቸው የተነኩ በጥላቸው የታወሩ ጊፍተሮች ጊፍት ይሰጡኛል። ግን ጊፍት ፈለጋ አይደለም የገባሁት። ይሄ ልጅ ጎትቶ ነው ያስገባኝ። ደክሞኛል። ዛሬ ደግሞ አይ ቲንክ ጉንፋን ሊይዘኝ ነው መሰለኝ። እዚህ ጋር ባላወራ ደስ ይለኛል፣ ግን በቃ እንጫወት ብዬ እና ዲጄ ራስ ሚኪ ይላል። እንዴት ነው እንደማለም እና አስቸጋሪ ነው። የህዝባችን የመርሳትን ችግር ተጠቅሞ ዮኒ ማኛ እንዴት ሰርቫይቭ እንደሚያደርግ፣ እንዴት በአንድ ጊዜ ፎሎወር ማሳደግ እንደሚቻል፣ እንዴት ከ100 እና ከ200 ቪው ወደ 5000 ወደ 6000 ቪው እንዴት መግባት እንደሚችል የህዝቡን ስስ ልቡን ያውቀዋል። ስስ ልቡን ያውቀዋል የህዝቡን ማለት ነው። ስለዚህ አሁንም እኔ የምነግራችሁ ኦርቶዶክሳውያን እንትን በሉ ወገኖቼን፣ ፕሮቴስታንቶችን ስነግራቸው አልሰማ ብለው ነው መጨረሻ ላይ በጠረባ ጥለዋቸው ሄደው በጠረባ ጥለው ተው የሰውዬ ተው የሰውዬ አይሆንም እያልኳቸው የነገርኳቸው አንተ ድሮም ሰው ሲድን ሰው ሲለወጥ ጌታ ሰው ወደ ፍቅሩ መንግስት ሲያፈልስ ሰው ደስ አይልክም ምናምን አለ እና እቃ አሉኝ። ምቀኝነት አንተ ሰው ሲድን ድሮም ደስ አይልም ምናምን አሉኝ። ኧረ ተው የሰውዬ ከመዳን ጋር የሚገናኝ አይደለም፣ ላሽ በሉ አረጋጉት፣ ኳስ በመሬት ምናምን አልኳቸው። ከዛ አጫወተነ። ደግሞ ሰበቡ እኮ ነው የሚገርመኝ። ሰው በእንዳልክ ንግግር እንዳልክ ነፃነት ወርቅነህ አርቲስት ነፃነት ወርቅነህ ሲሞት ጠብቆ አሁን የሚያሳስበኝ ሰዎች ሲሞቱ በጌታ ናቸው ወይ ብዬ ያሳስበኛል በሚለው ጽሑፍ ተናደድኩ ብሎ እኮ ነው ፕሮቴስታንትነትን ክዶ ወደ ኦርቶዶክስነት የተሸበለለው። ከዚህ በፊት ትዝ ካላችሁ ከኦርቶዶክስ የተሸበለለው ደግሞ በአቡነ ገብርኤል ንግግር ነው። እንትን ቤዛ ኢየሱስ ነው በሚለው ንግግራቸው ኦርቶዶክሳውያን ተቃውሞ ሲያሰሙ እንዴት ትቃወሟቸዋላችሁ ብሎ ንግግር ሃይማኖት ቀየረ። አሁንም የሆነ ቫይራል የሆነ ችግር በሃይማኖት ቤት ከመጣ እንዴት ሙስሊም ሀጂ እንትናን ትናገራቸዋላችሁ ብሎ ወደ ሀጂ እንትና ነይታፍ አንድ ቁጥር ጽፈሻል እና ብላችሁ ቴክስት አይታይም እንዴ? ስጽፍ ኮመንት አላይም አላችሁኝ እኮ። አንድ ቁጥሩን አይቻል አቦ እንዴ ልክ አይደለም። እውነት ነው ብለሻል። ብዙ ነገር ነው ያልኩት ብለሻል። እሺ ዮኒ ማኛ ልሰልል ነው የሄድኩት ብሏል ብያለሁ። ብዙ ነገር ነው ያልኩት። እንዴ ሰለላ ጨርሽ። ማትዬ እንዴት ነህ? አለው ሰላም ነው ታፍ
ኦኬ ለስለላ ነው የመጣሁት አለ። አልሰማም። ለእንደውም ለእንትን ለማራናት አልኬላ ሞትኩ። ሰለላይን ጨርሼ ተመለስኩ አለ። የስራው ባህሪ ነው አለ። ማስመሰል የስራው ባህሪ ነው። ስለላው ነው አለ። ይሄ ነው ትወና እንግዲህ። ሌላ እኮ በእውነት በጣም የገረመኝ ኦርቶዶክስ ከሆንኩኝ ምን ልሁን ነው ያለው አቡ። በእናትህ ቃሉ ማለት አለ። ኧረ እኔ ጾታ ቀይራለሁ ይቀይርልህ ጾታ አንቺና ሄሉ ምን ነበር ያለው? ኦርቶዶክስ ከተመለስኩ ተበጣጥሼ ተቀዳድጄ ልሙት ጌ ልሁን አላለም? ኦርቶዶክስ ከመሆን ጾታዬ ብቀየረው እቀየራለሁ ብሎናል። ይቀየርልን። ሰይጣን አሳስቶት ነው ተውት። እኔ ኦርቶዶክስ መሆኑ አይደብረኝም። አይደለም አቡ ልጆቼን ሳይ ምናምን አይ አቡ እንደሱ ማለት ሳይሆን ኦርቶዶክስ መሆኑ እኛም አይደብረንም እኮ ግን እንደዚህ ብሎ ምሏል ለማለት ፈልጌ ነው። እኔ በመሆኑ አይደብረኝም። ግን ያኔ እኮ እንትን እኮ ነው አሳስቶት እኮ ነው። እዚህ ያለው ሰይጣን አሳሳት። አልሰማም እንደ ጋይስ ቀጥይም ብሄሉ ልጆቼን ሳይኝ ብሏል። በነገራችን እና ጸሎት እናደርግለት ልጆቹን መድኃኒዓለም ያቆም። የሆነ ሮንግ የሆነ ኤክስፔክቴሽን ፕሮቴስታንቱ ጋር የነበረው ዮኒ ማኛ ሲመጣ ሰው አስከትሎ ይመጣል ብለው ማሰባቸው እኮ ነው የሚገርመኝ። በነገራችን ላይ ማዳን የእግዚአብሔር ነው። እሺ በጣም ፌመስ ሰው ፎሎወር ያለው ሰው ተጽዕኖ ፈጣሪ ሰው ስለመጣ ሰዎች ቤተ እምነት ቀይረው አይመጡ። እስፔሻሊ ኦርቶዶክሶች በእንደዚህ አይነት ሁኔታ አይለወጡም። ኤክስፒሪየንስ እንድኖር እንደ በጋሻው በኦርቶዶክስ ቤተክርስቲያን አገልግሎት ህዝብ የተሰበሰበለት ሰባኪ ያለ እንዴ? የለም እኮ ህዝብ የተሰበሰበለት የለም። የኦርቶዶክሶችን ኔቸር ማወቅ አለባቸው። ኦርቶዶክሳውያን ኔቸራቸው ምንድን ነው? በቤተ ክርስቲያኗ ስር እስካለህ ድረስ አባም ይሉሃል፣ ይባርኩኝ ይፍቱኝም ይሉሃል፣ መምህር ይሉሃል፣ ይሰበሰቡልሃል፣ ይሰሙሃል። ቤተ ክርስቲያኗ ከኔ ተለይቷል ባለች ሰዓት እንደ ቀራጭና እንደ እርጉዝ ነገር ይቆጥረዋል። ተከተለው አይመጡም። ኔቸራቸው አይደለም። እውነቴን ይህንን ኔቸራቸውን ማወቅ አለባቸው። የሆነ ሰው ጠምጥሞ ስለመጣ አይደለም ሰው ከኦርቶዶክስ ወደ ፕሮቴስታንት አይመጣ። ዮኒ ማኛ እኮ ላይፉ ነው አሁን ሳየው ገባ። ይህ እንትን ነው ክብር ይበልጣል ብሏል። ከዚህ በፊት ወንጌል በጭንቅላቱ ይገልበጥ ብሎ ሲሳደብ ክብር ይበልጣል ብሏል። ክብሩ ምንድነው ለሱ? እዚህ ሶሻል ሚዲያ ላይ አይተ እንደሆነ የሆነ ኬዝ ነበር የሆኑ ወጣቶች አዶናይ ጃኒ ምናምን የሚባሉ አይደል? በእነሱ ኬዝ 10 ምናምን ሺህ 100 ሺህ ሰው ሌላ ቦታ እንዲቀመጥ አይፈልግም። ገብቷል? ይህንን ለሱ አድቫንቴጅ ነው። ስለዚህ እሱ የሚታየው እሱን ነው የሚያስበው፣ እሱን ነው የሚፈልገው እንጂ ሪሊ ለኦርቶዶክስ አስበው አይደለም። በጣም ለኦርቶዶክስ ተቆርቁሮ እንዳይመስላችሁ። የእውነት አትሸወዱ። አይደለም ለእንደዛም ጉዳይ አይደለም። ይህንን መናገር ይኸውልሽ፣ አሁንም ይህንን መናገር እኛ ወደ ኦርቶዶክስ በመምጣቱ ተናደን አይደለም። ወደ ኦርቶዶክሱ በመምጣቱ ተናድጄ አይደለም። እኔ ትክክለኛው ቦታ ነው መጀመሪያው፣ ከዛ ስለሆነ የመጣው ወደ ትክክለኛው አካውንት ስለተመለሰ የተጭበረበረ ገንዘብ ስለነበረ ወደ ትክክለኛው አካውንት ስለተመለሰ ደስ ብሎኛል። እኔ ገንዘብ ለባለቤቱ ሲመለስ ደስ ይለኛል። ከየትኛው ካዝና ነው እሱ የመጣው? ዮኒ ማኛ እኮ የመጣው ካዝና የኦርቶዶክስ ካዝና ነው። ስለዚህ ወደ ኦርቶዶክስ ካዝና ስለተመለሰ በጣም ነው ደስ ያለ። አንዳንድ እዚህ ጴንጤ ቤት ያሉ ሰዎች አሉ። ይሄ ልጅ ድሮም ሰው ሲድን ሲጨመር በእኛ ላይ ደስ አይልም ምናምን የሚላቸው ሰዎች አሉ። ምንም አያደርግላችሁ ዮኒ ማኛ እና ወደ ቤቱ ነው የተመለሰው። በነገራችን ላይ የሆነ ተዘርፋችሁ እንዳይመስላችሁ ወደ ባለቤቱ ነው የተመለሰው። አንዳንድ ትዝ ይላችሁ ቤታችሁ ተንከባክባችሁ ምናምን ያሳደጋችሁት ውሻ ከነሰንሰለቱ ምናምን ብሎ ስሪያ ምናምን አምሮት ይወጣና የሆኑ ሰዎች ውበቱን አይተው እናንተ በልታችሁ ያፈረጠማችሁት እንደሆነ አይተው ቀብ አድርገው ቤታቸው ያስገቡታልና እድሉን ሲያገኝ ያንኑ ሰንሰለት ይዞ ወደ ባለቤቱ ይመጣል። እና እኔ ያሳድጌውም አንተ አታስራትም እዛ
እኔን እያሳደግኩት እኔን የተንከባከብኩት እኔ ግቢ ነው የሚጮህ። የእኔ ግቢ ሲነካ ነው መጮህ ያለበት እሱ ውሻ። ገባ? ልክ እንደዛው ነው። ልክ እንደዛው ነው። ከሰው ቤተ እምነት አምጥተህ እንትን ማለት የለብህ። ለዚህ ነው አሁን ፕሮቴስታንት ቀላል አሁን አይተኳል። አሁን እኮ ዮኒ ማኛ የተሻለ ጨዋ እኮ ነው። አያብራራም እኮ እንደማያውቅ ጠያቂ ነው። እነ መዝሙረ ያሬድ ዲያቆን መዝሙረ ያሬድ ይገባል፣ ሌሎቹም እነ ልደተ ቃል ይገባሉ ምናምን። ጠያቂ ነው። እንደ አዋቂ አዋቂ አይጮትም። ለምን ኦርቶዶክስ ቤት ውስጥ በአንድ የመጠ ፊት የለም። ቄደር እስክትጠመቅ ከዛ እስክትረጋጋ አስተማሪ መሆን። ጴንጤ ቤት የሁለት ቀን እንትን ሆነ መሆን ትችላለህ። አሰባበክ ለምደው ሰባኪ የሆኑ ህፃናት አላየም? ረበሮሮሮሮሮሮ ምናምን የሚሉ ልጆች አላየም? ሰባኪ መሆን ቀላል። በእውነት ሰባኪ መሆን ጴንጤ ቤት በጣም ቀላል ጉዳይ ነው። 6 ወር ሳይሞላቸው እንደው አንድ ፅንስ እኮ ሰው ሆኖ ለመወለድ ራሱ 9 ወር እናቱ ማህፀን ውስጥ መቀመጥ አለበት። ከፅንስ ያነሰ እድሜ ያላቸው ሰዎች ሰባኪ ሆኑ ቁጭ ይላሉ። ከፅንስ ያነሰ በ3 ወራቸው፣ በ6 ወራቸው፣ በ8 ወራቸው። አንተ ሰውዬ ከፅንስ ያነሰ ቆይታ ነው ያለ። ተረጋጋ። ፅንስ ራሱ 9 ወር ይፈጅበታል ከሆድ ለመውጣት። ተረጋጋ ሰውዬ። እና ፕሮቴስታንት ቤት ሰባኪ ለመሆን የሌላውን ቤት ለማዋረድ በጣም የፍጥነት እድል አለ። ቴንኪው ጌታ ይባርክ ምናምን ይሉታል ሰዎች። ኖ እኔ ኖ ምለው ለዛ ኖ አዳዲስ ሰዎች ሲመጡ አርፈ ይቀመጡ ብለው ለዛ ነው። አሁን እኮ ስርዓቱን ውርጃ በለው ውርጃ። አሁን እኮ እዛ ቤት ሄዶ መዝሙረ ያሬድ አውርቶ ሲጨርስ ዮኒ ማኛ እንዲህ ብለው መስማት ብቻ ነው ስራ ይላል። ልደተ ቃል ሲያወር ይሰማና እንዲህ ነው እንዴ? እኔ እኮ ባለፈው እዛ እነ ኤርሚያስ እንደዛ ብሎኝ እና ቲክቶክ ላይም ቢሆን መስበክ የለበትም ሰው በ6 ወሩ። አረ እንዴ ማቲ መረጋጋት ያለበት ይመስለኛል። እና አሁን ወደ ኦርቶዶክስ ቤት ሲሄድ ጠያቂ ሆነ። ሰባኪ መሆን አይቻልም። እኔ ፈጥኖ ሲሰብክ የሰማሁት እንትና እነ ዳሜና እንትና ናቸው። ማን ነው ተመስገን ከኦርቶዶክስ ሲሰብኩ ያዩዋቸው እነሱ ናቸው በፍጥነት። እና ይልቅ አንተ ይለኛል። አረ እኔ ሰላም ነኝ እኮ እኔ ደስተኛ ነኝ በህይወቴ እኮ። እና አሬ አቡ የአንድ ነገር ገርሞኝ ነበር እና ለነገሩ ላይገርም ይችላል፣ ግን እንትናችሁን እንዳልቀይርባችሁ አጀንዳችሁን አይታችሁስ ሊሆን ይችላል። ሶሻል ሚዲያ ላይ አይ ቲንክ ኢንስታግራም ላይ ነው መሰለኝ ያየሁት። ኃይሉ ዮሐንስ ሄኖክ ጂፒኤስ ጋር ሄዶ ሲጸልይ አይተከዋል። ህንፃው ላይ ሲጸልይ ጌታ ወይ ባክን ምናምን በቃ ተቀላቀሉ እንዴ አንድ ሆኑ እንዴ። ልዩ እኮ አይደሉም። ድሮ የተለያዩ ቦታ ነበሩ እንጂ የተለያዩ አልነበሩ። ያው ስፒሪታቸው አንድ አይነት ነው ብዬ የተለያየ ቦታ ይኖሩ ነበር እንጂ ሐሰተኛ አሳች ነው። ስለዚህ ምንም ለውጥ የላቸውም። አብረው ባይሆኑ ነበር የሚገርመኝ። መጽሐፍ እንደውም ኢየሱስ ሲናገር የእርስ በርሷ የምትከፋፈል መንግስት አትጸናም አለና አጋንንትን ምን አይልም፣ አይቃወምም። ጨለማን አይቃወምም። ይሄ የክርስቶስ ትምህርት ነው። አንድ ሐሰተኛ ሊቃወም አይችልም። ከተቃወሙ የይስሙላ መቃወም ብቻ ነው የሚቃወሙና ስለዚህ ሄኖክ ጂፒኤስ ሐሰተኛ ነብይ ነው። ኃይሉ ዮሐንስ ሐሰተኛ አስተማሪ ነው። ኦልሞስት እሱ አስተማሪነቱም ወጥቷል። በቃ ቲክቶክ ሐሰተኛ ቲክቶከር በሚለው ያዙት። ተጽዕኖ ቢፈጥር አሁን በሪፖርት ነው እንጂ በትምህርት በቲቺንግ ምንም ተጽዕኖ ሊፈጥር አይችልም ቲክቶክ ላይ። ስለዚህ ያን ያህል አብረው መሆናቸው ምናምን አይገርም። አብረው ባይሆኑ ነው የሚገርመኝ።
እና ዮኒ ማኛ እዚህ ሚዲያ ላይ በእውነት በዚህ 3 ዓመት ውስጥ ኦሮሞ ሲሆን አይቼዋለሁ በሙገሳ፣ አማራ ሲሆን አይቼዋለሁ በሙገሳ፣ ትግራዋይ ሲሆን አይቼዋለሁ በቡቀሳ ያልሆነውን ጠይቁኝ። የሆነው ግን በጣም ብዙ ነው እዚህ ሚዲያ ላይ እና አሁን ትክክለኛ እንትኑን አግኝቶታል፣ ፓዙን አግኝቶታል። ገባ እና እንደ ዮኒ ማኛ አይነት ተጽዕኖ ፈጣሪ በእውነት አይቼ አላቅም እኔ በዚህ በሚዲያው ታሪክ ማለት ነው። እናንተ አዶናይ ምናምን ተጽዕኖ ፈጣሪ ሊመስላችሁ ይችላል። አዶናይ እስኪ አንድ ብሔር ላይ ይሳሳት መቀመቅ ነው የሚወርደው። አንድ ብሔር ላይ ቢሳሳት ማለት አንድ ሃይማኖት ላይ ቢስት በቃ ያሳድደዋል። ያ ሃይማኖት ጥላቻ እንትን። ዮኒ ማኛ ግን ቂም የሚያዝበትን ሰው አይደለም። በነገራችን ላይ በቃ ሰዎች ቶሎ ነው የሚረሱለት። ይሄ ወይ እናቱ መርቀዋለች ወይ የኢትዮጵያ ሕዝብ የተረገመ ሕዝብ ነው። እንደ ማህበረሰብ ተረግመ ከሁለት አንዱ ነው። ወይ እንደ ማህበረሰብ ተረግመናል ወይ እሱን እናቱ በጣም መርቀዋለች ማለት ነው። ምክንያቱም ይሄ ሁሉ ውርጅብኝ ያወረደበት ማህበረሰብ ደግሞ እሱን ለመስማት ምንም አይሰቀጥጠው። መቼም አንድ ምክንያት ይኖራል። ወይ እኛ ተረግመን ወይ እሱ ተመርቆ ነው። ትናንትና የተባልከውን ረስተክ ትናንትና የተሰደብከውን በብሔር የተሰደብከውን በሃይማኖት የተዘረጠጥከውን ረስተ ዛሬ ሄደ ለማሸብሸብ ልዩ የጭንቅላት ንቅለ ተከላ ሊደረግልክ ያስፈልጋል። እሱ ፀጉሩን አስነቅሎ ከኋላ ወደፊት ሲተክል፣ የኢትዮጵያ ሕዝብ ግን እንዳጠቃላይ እንደ ማህበረሰብ በተለይ የሶሻል ሚዲያው ማህበረሰብ ጭንቅላቱን አስነቅሎ የሌላ ጭንቅላት ያስተከለ ይመስለኛል። ቶሎ ሾርት ሚሞሪ የሆነ እንጂ በነፃማ እንደዚህ ልትረሳ አትችልም። እንዴት ትረሳለህ? ትናንትና አቡነ እንትናን እንዴት አቡነ እንትናን አቡነ ራሱ እንደዚህ ተሞልጮ አያውቅም። አቡነ እንደዛ የተሞለጩትን ያክል ማለት ነው። ቂም ቋጥሮበት ዛሬም እንደ ትናንት ጠመዱት ምናምን እያልኩ አይደለም። ተመልሳ ግን ታጥባ ጭቃ የምትሆን እንትን አሳማ ካለችክ ወይ ጭቃውን ማድረቅ አለብህ ወይ አሳማዋን ከጭቃው ማራቅ አለብህ። ጭቃዋና አሳማዋ አንድ ላይ አድርጋ ጭቋ ትነጻለች፣ አሳማዋ ትነጻለች ብለህ መጠበቅ የለብህ። አሳማዋን ጽድት እንድትል ከፈለክ ወይ ጭቃዋን ማድረቅ አለብህ ወይ አሳማዋን ከጭቃው አካባቢ ላይ ማራቅ አለብህ። ከሁለት አንዱ አማራጭ አለ። አሁን የኢትዮጵያ ሕዝብ አሳማዋ እዛው ጭቃ ውስጥ ሆና ትነጻለች ብሎ እየጠበቀ ነው ያለው እና አንዱን መለወጥ አለብህ። አለቀ። ማስተማር ጥሩ ነው ማስተማር ግን በርቀት ብታረጉለት ጥሩ ነው። የርቀት ብታስተምሩት ልክ እንደ ማንዴላ እሱም ባለበት እዛ ሆኖ የትምህርት ቪዲዮ ብትልኩለት ነው ጥሩ የሚሆነው። ምክንያቱም ዛሬ የፈጠረውን በእናንተ አይምሮ ውስጥ የሚፈጥረውን ታማኝነት ወይም ተቀባይነት የሚያገኘውን ተቀባይነት ነገ እናንተን ለመስበር ነው የሚጠቀምበት። ነገ እናንተን ለማዋረድ ነው የሚጠቀምበት። በነገራችን ላይ የትኛው ሰው ይጎዳችኋል መሰላችሁ? ወደ ልባችሁ ጓዳ ያስገባችሁ ሰው ይጎዳችኋል። ሲጎዳችሁ ማለት ነው። እግዚአብሔር ይቅር ይለዋል። አዎ ይቅር። እግዚአብሔር ምህረት ያደርግለታል ለዮኒ ማኛ። አዎ ለእኛ ምህረት አድርጎለን። እኔ ከእግዚአብሔር ጋር ዮኒ ማኛ ምህረት አልቆበታል እግዚአብሔር ይቅር አይለውም እያልኩ አይደለም በፍጹም። ዮኒ ማኛ እኮ ባለፈው ቤታየውን ነቅቼብሻለሁ ጴንጤ ለመሆን እየሞከርሽ ነው። የለም አይቻልም። እኛ ባለንበት ጴንጤ መሆን አትችሉም። አቡና ከጴንጤ ውጣ ዳይ ምናምን ብሎ እኮ ሸኝቶኛል እኮ እኔን ራሱ። እግዚአብሔር መቼም የምህረት ደጅ እንደማይዘጋ ለማንም አምናለሁ፣ ለዮኒ ማኛም ጭምር። ነገር ግን አንዳንድ ጉዳዮችን ማጽዳት ያለብህ እሱ ጋር ገብተህ ሳይሆን እሱ ጋር ደግሞ የገባ ይጸዳል ተምሮ ይለወጣል ብለው አይደለም። ምንም ለቪውና ለቪው ብቻና ብቻ በቃ ሌላ ታሪክ የለው እንዴ። ቴዲ ሐዋሳ ጋር እንወያይ የሚሉት ሃይማኖተኞቹ ተወያዮች ቴዲ ሐዋሳ በጣም እንዲሁ በቃ እንትን በጣም ጸዳ አወያይ ብቻ ስለሆነ ይመስላችኋል? አይደለም። ቴዲ ሐዋሳ ጋር ሲገቡ አዳዲስ ጊፍተር ያገኛሉ፣ አዳዲስ ኦዲየንስ ያገኛሉ። ሰፋ ያለ ማህበረሰብ
ከሚሰማቸው ቁጥር እጅግ የበዛ ቁጥር ያለው ማህበረሰብ ተገኝቶ ይሰማቸዋል። ቪው ፍለጋ ኦዲየንስ ፍለጋ ነው የሚካሄደው። ኦዲየንስ ፍለጋ ቪው ፍለጋ መሄዳቸው ራሱን ችሎ ችግር የለውም፣ ግን ለጌታ ብለን ነው ብሎ ማለታቸው ነው የሚደበረኝ። አሁን ለኢየሱስ ብለን ነው፣ ለእናት ቤተክርስቲያን ለኦርቶዶክስ ብለን ነው። ሰበቡ ቤተክርስቲያን ላይ መሆኑ፣ ሰበቡ ሃይማኖታችን ላይ መሆኑ፣ ሰበቡ ክርስትናችን ላይ መሆኑ ነው እንጂ የሚደበረኝ በራሱ ሰው ቪው መፈለጉ ምንም ክፋት የለውም። አስበከዋል 180 ምናምን ሺህ ሰው ያለበት ላይቭ ላይ አንዴ ገባ ብለክ እንደው መቶዎቹ ቢገጅሩብና 80 ሺህ ፎሎወር አግኝተህ ብትወጣ ጸዴ ነገር አይደለም? ለ80 ሺህ ሰዎች በየቀኑ ቪዲዮ እየሰራ ሐሳብክን ትሸጠላቸዋለህ፣ ሐሳብክን ታቀርብላቸዋለህ። ይሄ በጣም ጥሩ ነገር እኮ ነው። ቪው መፈለግ ራሱን ችሎ ችግር የለውም። በእግዚአብሔር ሐሳቦ ግን ቪው መፈለግ አደገኛ አካሄድ ነው፣ መርዝ የሆነ አካሄድ ነው። እንዴ ኳስ እንኳን ብዙ እንትን አይደለም። ማንቸስተርን ግን እወደዋለሁ። የልጅነቴ ክለብ ነው እና ሰበቡ ክርስትና ከደካማ ጎን መቆም ይወዳል። ቀጥል ችለ ማለት ነው። ሞኝነ እንደ አቤል ብለህ ትመስለኝ ነበር። ቤተክርስቲያን እንኳን የሆነ የጋነብ ደጆች አናወ እኔ እኮ ቤተክርስቲያን ትናወጣለች አላልኩ እኮ። አንተ ግን ትናወጣለህ፣ በግል ትሳደባለህ። ቢያንስ አሁን የጻፍከው ልጅ ቢያንስ እሱ ማይሆን ቃል ተናግሮ የተቆረጠ ቪዲዮ ብታገኝ ልክ ልኩን በኮመንት ትጽፈዋለህ። ያው ምን ማለት መሰለ፣ የሆነን ሰው ጭቃ አንስተህ ከመሬት ልትለጥፍበት ስትል የመጀመሪያው ጭቃ የሚነካው ያንተን እጅ ነው እና ጭቃ መወረወር ይሆናል። እሱም ይሳደባል፣ አንተም ትሳደባለህ። ረክሶ አረከሰክ ማለት አይደለም ነው እንጂማ ቤተክርስቲያን ምን ትሆናለች? እርግጠኛ ነኝ የኦርቶዶክስ 2% የሚሆኑ ሰዎች እዚህ ሚዲያ ላይ የሉ። የኦርቶዶክስ ቀሳውስት አስተማሪዎች ምናምን የሉም እኮ፣ አይሰሙም። የራሳቸውን ላይፍ እየኖሩ እያስተማሩ ምናምን ያሉት መሬት ላይ። እዚህ ጋር ያለ ነው ምዕመናን ብዙዎች ያለ ነው። የዮኒ ማኛ ንግግር ቤተክርስቲያኗ ላይ መፍረክረክም መዋዠቅም ሊያመጣ የሚችል የለም። ምንም አቅም አይኖረውም። እንትን ላይ ኦርቶዶክስ ላይ ብቻ ሳይሆን ፕሮቴስታንት ላይ ምንም አይነት ለውጥ ማምጣት አይችልም። እና ምን እናድርግ ላላችሁ ደግሞ ማለት ነው ቀደም ቡና እየጠጣ ያለበት በኦርቶዶክስ መዝሙር ያለበት ቪዲዮ ላይ እጣን አታጭሺ እያሉኝ ነው። አቡና ምን ላድርጋለችኝ? አንዱ ምን ልበል? አጭሺ ልበላት? አጭሺ ካልኳን ሌላ ነገር ይመስል እጣን አጭሺ ልበላት? አንዳንድ ጥያቄዎች እንደዚህ ነው። እኔ ዮኒ ማኛ ሚዲያ ላይ ያለው ተሳትፎ ይመቸኛል። በጣም አሪፍ አካሄድ ነው ያለው። ግን እናንተ አትሸወዱ ነው። አሁን ይህን አትሸወዱ ማለት የጀመርኩት ለእናንተ ብቻ አይደለም። አሁን ኦርቶዶክስ ስለሆነ ተናድጄ እንዳይመስላችሁ አንዳንድ ሰዎች አይደለም። ፕሮቴስታንት ቤትም እያለ ለምን ትሸወዳላችሁ? ነቃ ነቃ በሉ ብያለሁ፣ የኔውን ወገኖች ማለት ነው። አሁንም ኦርቶዶክሳውያን ነቃ ነቃ በሉ። በተለይ እነ መዝሙረ ያሬድ ሌሎቻችሁም ነቃ ነቃ በሉ። ነቃ ነቃ በሉ። ይቅርባችሁ፣ ኦዲየንሱም ይቅርባችሁ፣ ተመልካቹም ይቅርባችሁ። እናንተ የሚሰማችሁ የራሳችሁ ትልቅ ኦዲየንስ ስላላችሁ እዛ ገብታችሁ አስተምሩ። አትሊስት እናንተ ከፍታችሁ እሱ ገብቶ ቢማር ነው የሚቀለው። ቢያንስ እናንተ ቤት ውስጥ ነው የሚሆነው። እዛውም ጸበልም ረጨት ረጨት ታረጉታላችሁ፣ ጸሎትም ጸለይ ጸለይ ታረጉለታላችሁ። የእናንተ ላይቭ ሲሆን ጥሩ ነው። እሱ ላይቭ ላይ ሲሆን ግን ምንም ጥሩ ነገር የለም ልላችሁ ፈልጌ ነው። አይመስላችሁ? እነ እንትና እኮ በጣም ነበር ያሸበሸቡት። እነ ቀለመወርቅ አይተንፍሱ አይታችኋል እንዴት እንዳሸበሸቡ። ዮኒ ማኛ መጣ ብለው 6 ነፍስ ያለው ሰው የለም። አንድ ከሆነ 2 እግር፣ 1 አንገት፣ 2 እጅ፣ ትከሻው ላይ አንገት ያለው ሰው ከሆነ የመጣው 1 ነፍስ ብቻ ነው ያለው። ሰውዬው የሚተነፍስ ከሆነ እየተሳደብክ ነው ይለኛል። ስድብ ከመሰለ በጣም ጥሩ ነው። እንግዲህ ላለመሳደብ እሞክራለሁ። እና 6 ነፍስ ያለው ሰው የለም። እና ዮኒ ማኛ የበለጠ እዚህ ሚዲያ ላይ የበለጠ ትኩረት የበለጠ ትሪትመንት የሚሰጠው
ለሚያስከትላቸው መንጋዎች ለላይቭ ሲከፍት ለሚሰበሰቡት ቪዎች ተብሎ ነው እንጂ ዮኒ ማኛን በታገሳችሁት መጠን አንዳንድ ምስኪኖችን መታገስ አልቻላችሁ። ብዙዎቻችሁ አልቻላችሁ። ሌላ ሰው ቢሆን ትታገሳላችሁ። ሌላ ሰው ቢሆን ይሄ ሁሉ እድል ትሰጣላችሁ። እድል የሰጣችሁት ዮኒ ማኛ ሰው ስለሆነ ለሰው ግድ ስለሚላችሁ ለነፍሳት መዳን ስለምትቆረቆሩ አይደለም። ለነፍሳት መዳን ስለምትቆረቆሩ አይደለም። ዮኒ ማኛ ተጽዕኖ ፈጣሪ ስለሆነ ነው። እሱን መያዝ ብዙ ሰዎችን መያዝ እንደሆነ ስለሚታሰብ ነው። ይሄ ደግሞ የዓለም ስሌት ነው እንጂ የቤተ ክርስቲያን ወይም የክርስቲያኖች ስሌት አይደለም። እና ትንሽ ብናረጋጋው ጥሩ ነው ባይ ነኝ። ጥሩ ነው ባይ ነኝ። ኦርቶዶክስ በመሆኑ አትናደድም አንተ? ወደ ቤቱ እኮ ነው የተመለሰው። ቅድም ተናገርኩኝ። እኔ ደስ ነው የሚለኝ የተሰረቀ ገንዘብ ወደ ባለቤቱ ሲመለስ ደስ እንደሚለኝ ሁሉ እንዲሁም የተሰረቀው የተጠለፈው ዮኒ ማኛ ስለላ ልሰልል ነው የሄድኩት ያለው ዮኒ ማኛ የሚገባውን መረጃ ሰብስቦ ወደ ቤቱ ስለተመለሰ በጣም ደስተኛ ነኝ። ሉትራን ሆናለሁ ምናምን ሲላል ነበር እንዴ? አንቾን ሲያት ስገባ ይቻታል። አንቾን ሲያት አያዋጣም ማለት እኮ አንቾን ሲሾባት ሉትራነትም አያዋጣም ማለት እንጂ እኔ ወደ ኦርቶዶክስ በመመለሱ ለምን እናደዳለሁ? እንደውም አንድ ሰው እኮ ቪዲዮ ሰርቶብኛል። ይሄ ሰው አለኝ ዮኒ ማኛ ፕሮቴስታንት ሆንኩ ያለ ጊዜ ጠምዶ ያዘዋል። ቪዲዮዎችም አከታትሎ ሰራበታል። ከዛ ጌታን ትቶ ወደ ኦርቶዶክስነቱ እመለሳለሁ፣ ወደ ዓለማዊነቱ እመለሳለሁ ሲል አለ። አሁን በቃ ትክክል አደረክ፣ ደስ ብሎኛል አለዋል። እኔ አቡና ልጠይቅ፣ ሰዎች ሲድኑ ደስ አይልህም ማለት ነው? አይደለም። ሰዎች ሲድኑ ምናምን ደስ አይለኝም አለ። እኔ ጴንጤ በቃ ማይክ ለማንሳት በጣም የሚፈጠንበት ሃይማኖት ስለሆነ ሰዎች ቢረጋጉ ብዬ ስለማስብ ነው። ቢያንስ ኦርቶዶክስ ጋር ሄዶ ዮኒ ማኛ መምህር አይጫወትም። ቢሰድበንም እነ መዝሙረ ያሬድን ቁጭ አድርጎ እንደ አስተማሪ እያደረገ የፈለገውን ጥቅስ ያለ እውቀት ያለ መረዳት እየዘነጣጠለ የፈለገውን ሀሳብ አይሰጥም። አትሊስት ላይቭ ላይ የሚገቡትን ሰዎች ጥያቄ እየጠየቀ እንደ ተማሪ እነሱም እንደ አስተማሪ ይነግሩታል፣ ያስረዱታል። ስርዓት አላቸው ቢያንስ። እኛ ጋር ሲመጣ ግን መምህር ነው የሚሆነው። አንተም ኦርቶዶክስ ነበርክ እኮ አለ። አይ የኔ ልጅነቴ ነው አባ። እኔ ኦርቶዶክስ ከሆንኩበት ፕሮቴስታንት የሆንኩበት ዘመን ይበልጣል ብታሰለው። እኔ በ12 ዓመቴ ነው ፕሮቴስታንት የሆንኩት። አስበው አሁን እድሜን ገምት። እጥፉን ልጻፍ ኮመንት ላይ እጥፉን ግምቱን ነው መጻፍ ትችላለህ። የኖርኩትን አልክድም። የልቤን ጻፉልኝ እኮ ከታች ጻፉላ። ሁሉም የልብ ነው ደግሞ። ኧረ እኔ ነኝ ያሳደግኩት። ተው እኔ ምን ልታረጉኝ ነው ደግሞ? እና እንትን ነው ቢያንስ ተማሪ መሆኑ ደስ ይለኛል። እዛ ሄዶ ኦርቶዶክስ ጋር ሄዶ ተማሪ መሆኑ አረ ተሻ ምን ነው 22 አላለችም ተሻ። እና ከሁሉ በላይ አንቺ ነው የሰደብሽኝ ተሻ፣ ከሁሉ በላይ እና ደስተኛ ነኝ ልላችሁ ነው። በመሄዱ አይከፋኝም። እኔ ሄዶ ሰላማዊ ይሁን፣ ሲመላለስ ግን የሌላውን ቤተ እምነት እንትን አይበል ነው። አትሊስት እኔ የአቤል አቡና ፕሮቴስታንት ሆኜ ኦርቶዶክስ በዮኒ ማኛ በመሰደቧ ምክንያት ቪዲዮ ሰርቼበታለሁ። ገብታችሁ እዩ። ጳጳሱን ሲሳደብ፣ ፓትርያርኩን ሲሳደብ ወጥቼ ልክ አይደለህም እኚህ የሚያክሉ የተከበሩ አባት መዝለፍ አንተ አቅምህ አይፈቅድም፣ እንደዚህ አይነት ዘለፋ ትክክል አይደለም ብያለሁ። ለዛ ነው በሃይማኖት በትምህርት አሁን ለምሳሌ ትምህርት የፕሮቴስታንትን ትምህርት ገልጣችሁ ይሄ ትምህርት የፕሮቴስታንት ትምህርት ቤተክርስቲያናዊ አይደለም መጽሐፍ ቅዱሳዊ አይደለም ብላችሁ ማስተማር፣ ትምህርትን በትምህርት መግለጥ አለባችሁ።
ልክ እናንተ ስትዘለፉ ቤተክርስቲያናችሁ ስትዋረድ ደስ እንደማይላችሁ ሁሉ ግን የትኛውም ግለሰብ ወጥቶ ያለ እግዚአብሔር ቃልና ያለ ምንም በግብታዊነት ወጥቶ ቤተክርስቲያንን ሲሳደብ ወይም ኦርቶዶክስ ሳይሆን ፕሮቴስታንትን ሲናገር ወጥታችሁ ዲፌንድ ልታደርጉ ይገባችኋል። መካከለኛ ነሻ ይለኛል ፕሮፌት። ተው አንተ ተው አዋጣህም ለአንተ ለሱ መመለስ ያንተ ተጽዕኖ የለበትም ብለህ ነው ይላል። ኤርሚያስ በማደጉ ወስዶት ዳይፐሩ ሳይቀየር ቂጡን ስላቃጠለው አቡና ስላልቀየረለት ነው ምን ልትል ነው? እንዴት ታዲያ ካምቱ ሆለታ ይለኛል። ስለዚህ እውነቴን ነው ኤርሚያስ ጋር ነበር ውሎ አዳሩ። እኔ ምን አገባኝ ስለሱ መመለስ? እኔ በትክክል ኑር ክርስትና እንደዚህ አይደለም ይሄ አይደለም ክርስትና በትክክል ኑር ከማለት ውጪ ሂድልን አላልኩትም። እሱ እኮ ነው እኔን ከፕሮቴስታንት ውጣ ብሎኛል። ምን ታደርጋለህ እዚህ ፕሮቴስታንት ውስጥ ምናምን ብሎኛል። እሱ ማለት ነው እንደሱ ሐሳብ እኮ ዳይብዬ ራሱን እንደሚያስብበት ተጽዕኖ ፈጣሪነቱ መውጣት ነበረብኝ ሹልክ ብዬ ግን አልወጣሁም። ስለዚህ ዮኒ ማኛ ለመመለሱ ተጠያቂዎች እነ ኤርሚያስ ናቸው። ስፔሻሊ ኤርሚያስ ላፍቶ ነክ አው ላፍቶ ነኝ አባ ፋሲካ አንተ ዜሞ ይመጣብኛል። ለዛ ልጅ ዜማ ፋሲካ የሚለው ሙዚቃ ኤርሚያስ ጋር ያለ አቋም ቂም ይመስላል። የሆነ ቪዲዮ ላሳያችሁ ነበር። እሺ አሳየኝ። ግን በጣም የትንሾካሾክሽ ነው። ጾኛሽን አግኝተሽ እዛ ብርድ ልብስ ውስጥ ገብተሽ እየጀነጀሽ ነው ትመስይ። አይ እንትን ቻርጅ ሰክቼ ነው። የሆነ ቪዲዮ ላሳያችሁ። እሺ ማለት ቪዲዮን በህልምሽ ነው ታሳይ? ላሳያችሁ። አቡና ይወዳል ዮኒ ማኛ። ዮኒ ማኛ እኮ ሰው አይጠላም። የድንድል ነገር ነውና በቃ ማልችለው ነገር ትህትናው አይመጣብኛል። ሁሌ ነው ስሜታ የሚያደርግ ነገር አለ። አንዳንዴ ጴንጤ ጋር ብር የለም እንዲኖርም አልፈልግም። ጴንጤ ጋር ህይወት ነው ያለው። ኦርቶዶክስ ጋር ማርያም የእኛ ማርያም አይደለች፣ የመጽሐፍ ቅዱስ ሳይሆን ጣዖት አለች ማርያም እዛ በእሷ ስም የሚነገድ። ትንሽ እቆያለሁ ኦርቶዶክስ ለመሆን ይከብደኛል። ቤተሰብ ትንሽ ልቆይ ትንሽ ቤት እኔ ስጋዬ ተቆራርጦ በሞት ይሻለኛል። እኔ ወደ ኦርቶዶክስ ተቆራርጬ በሞት እግዚአብሔር መዘከረኝ። ብቆራረጥ እመርጣለሁ። ዛሬውኑ ሙት ብባል ይሻለኛል። ለምን? የክፋት ጥግ አይቻለሁ። የክፋትን ጥግ በኦርቶዶክስ አይቻለሁ። ጥግ በእኔ ላይ ያልተደረገ ነገር የለም። በጣም የክፋት ጥግ ናችሁ። ጥጋችሁን አይቻ ብሞት ተቆራርጬ ታርጄ ብሞት ይሻለኛል። እኔ ኦርቶዶክስ ከመሆን እግዚአብሔር ምስክሬ። ልጆቼን ባጣ ይሻለኛል። ልጆቼን ነው የምልህ ብሞት ይሻለኛል። እኔ ኦርቶዶክስ የምትባልን ለማየት ነው የምጠየፈው። ለምን? በምትሰሩ ስራችሁ ገልጿችኋል አልኩ። ልጆቼን ባጣ ይሻለኛል ከመሆን
ኧረ በጣም ነው የምትዘገንኑት። ጌታ ምስክሬ በጣም ነው የምትዘገንኑት። እኔ እንደናንተ እግዚአብሔር ምስክሬ ልጆቼን ህይወቴን ባጣ ይሻለኛል። እኔ ኦርቶዶክስ ከመሆን ተቆራርጬ ብሞት ይሻለኛል። ቢካዘፍ በምታረጉት ስራ ልጆቼን ያዋርዱብኛል። እናቴ ትዋረዳለች። ውስጤ በጌታ ብቻ ነው። ውስጤ በጌታ ግን ልጆቼን መሰደባቸውን አልፈልግም። እናቴ እንድትሰደብ ሁሉ ነገሯን ሊሰድቡብኝ ነው እንጂ ውስጤ በጌታ ነው። ይሄ እንድታውቁ፣ ውስጤ ግን በጌታ እንድትሆነ እንድታውቁት። ስድቡን በጣም ይዘገንን ቤተሰቡ እኔ ጣጣ የለኝ። ቤተሰቦቼ ግን ሊዋረዱብኝ ስለሆነች ነው። ለዛ ነው ውስጥ አይደለም። ቤተሰቦቼ ግን ሲሆን የማኛ ነገር ነው። ይሄ ነው አንጀትን የበላኝ። በቃ ማልችለው ነገር ትህትናዋ ይመጣብኛል። ሁሌም ጥቅሷን አነባለሁና ስሜታ የሚያደርግ ነገር አለ አንዳንዴ። ዋይ ስለ እሷ ክፉ ለማውራት እኔ ማኑ ነው። ጌታን የሰጠች ጌታን የወለደችውና ምን ስላረገች ነው በክፉ የምትነሳው የሚለው ሁሌ ውስጤን ረብሸው ነበር። እኔም በዛ ልክ አንዳንዴ የምናገራቸው ነገሮች ውስጤን አላቀው። ስለዚህ ስድቡ ያለው ኦርቶዶክስ ጋር ነው። የኢትዮጵያ ካንሰር በዚህ ሰዓት ካንሰር ነው ማወራ። ሁሉም እያልኩ አይደለም። አብዛኛው የኢትዮጵያ ካንሰር፣ አብዛኛው የኦርቶዶክስ ልጅ ካንሰር፣ የሀገር ጸር እናንተ ናችሁ። በስድብ በምን ኢትዮጵያ ሙሉ የሞላችሁት እናንተ ናችሁ። በደንብ ነው የምንነጋገረው። ከዚህ በኋላ በደንብ እንነጋገራለን። ጌታ ምስክሬ በደንብ ነው። ብትንትኑን የእናንተ የአጋንንት ስራን ማውጣው ብትንትኑን እኔ ነኝ። ብሞት ተቆራርጬ ታርጄ ብሞት ይሻለኛል እኔ ኦርቶዶክስ ከመሆን። እግዚአብሔር ምስክሬ ልጆቼን ባጣ ይሻለኛል። ልጆቼን ነው ብሞት ይሻለኛል። እኔ የልንግል ነገር ነውና ሴቱን ይሄንን ረሳችሁ። ካንሰር እኔ ግን ዝም ብዬ ሳስብ ቁም ሳጥን ውስጥ ልብስ ብቻ ሳይሆን እንትንም አለው አይምሮም አለ። የተለያየ አይምሮ ቢቀያየረው ከልብሶቹ ጋር የሆነ ልብስ ሲያደርግ ተዘልዝዬ ቆምጬ የሆነ ልብስ ሲለብስ ያሞግሳል፣ የሆነ ልብስ ሲለብስ ያጣጥላል። እና ምንም እኔ አሁን ዮኒ ማኛ እንደዚህ አለ ተብሎ ግን ቤተክርስቲያን ይቅር ባይ ናት፣ አቃፊ ናት፣ መሀሪ ናት። ስለዚህ ቤተክርስቲያን ተቀበለዋለች። ጴንጤዎች አትናደዱ። በቃ ቤተክርስቲያን ተቀበለች እኮ መናደድ የለባችሁ። የተሰደበችው ቤተክርስቲያን ናት የተነቀፈችው። ያቺ አቃፊ ቤተክርስቲያን አቀፈችው፣ ተቀበለችው። ስለዚህ መናደድ የለባችሁ። በቃ የማን ይለኛል ልጆ አረ ማንም አልተቀበለውም። አንተ አይደል ተቀበል። እነ መዝሙረ ያሬድ ገብተው እያስተማሩ አይደል እንዴ? ገብተው አንተ አይደለም ተቀባይ። ስለዚህ ቤተክርስቲያን አቃፊ ናት። ጌታም ለጴጥሮስ ባልንጀራዬን ብበድል ስንት ጊዜ ይቅር ልበለው ብሎ ሲጠይቅ 7 ጊዜ 7 ነውን ሲል አይደለም፣ ይልቁንም 7 ጊዜ 70 ብሏል። ትይዟለች። አኬ ቤተክርስቲያን አቃፊ ናት። አቤል ልታላክ ነው የምር ትለኛለች። እንትና አምርራለች። በነገሮች ላይ ዛሬ እኮ አቤል ጌታን ተቀበል ደስ ይለኛል፣ ደስ ይለኛል። እኔ እኮ ጌታን መቀበል ደስ ይለኛል። ሁሌ ነው የምቀበለው ጌታ ደጋግሜ ነው። እና ወደ ሀሳባችን እንግባ አይደል ብራዘር? ይህንን ነገር ትተን ስክሪንሻት አድርጓቸው። አሁን ለነገር የመጡትን ምዕመናን ስክሪንሻት አድርጓቸው። ማቲ
ማይክን ክፈት፣ ቤቱን አሳልጠው። አቤል ግን የምር ጤነኛ ነው ይላል። አይ ትንሽ ተጫውተን እንጨርስ እንጂ አቤል፣ አሁን ሩብ ጉዳይ ለ7 ስለሆነ 15-20 ደቂቃ ቆይተን ነገ እንሄድበታለን ቶፒካችን። ስለዚህ ርዕሱን አንሳው በቃ። አናሲሞስ እኮ ብለህ እኮ እንትና እኮ መሰለኝ አናሲሞስ ዮኒ ማኛ ያርግለት፣ እንደው እንደ አናሲሞስ ያርግለት። አሪፍ ነው። በሻሼ እንዳትመጡ እዚህ የአርሰናል ደጋፊዎች፣ የምትወዱኝ የአርሰናል ደጋፊዎች በክለብ ጉዳይ አንስማም ማለት ይሄ ማንቸስተር ዩናይትድ ነው አሸናፊ ንጉሱ ቲም። አንተ በቃ ሁሌ ከተጎዳ ሰው ጎን ነው የምትቆመው። ክለብም ከተጎዳ ክለብ ጎን እኮ እንዴ አይደለም። በጌታ ስትሆን እኮ እንዴ ነው ከደከሙት ጋር። ፊልም ላይ ራሱ ሌባው ሲደበደብ ለካሌባው ጋር ነው ምን ሰረቀ አለልም ይቀር ነው የምለው። እኔ ኳስ ላይ እንኳን ከሚያሸንፈው ዋንጫ ከሚበላው ሊጉን ከሚመራው ጎን ነኝ። አንድ ደረትን ነፍተህ ታወራለህ የአርሰናል ደጋፊ ስትሆን ማለት ከደረትን ነፍተህ ታወራለህ። የአርሰናል ደጋፊ እኮ እስከሆነ ሳምንታት ድረስ እንደዚህ ነው የምታወራው። ለማለት የተበላ ዋንጫ ነው። አስቀምጥልኝ። ስለ ሻምፒየንስ ሊግ እናወራ። ምን እያለች ነው? እስቲ ክፈቻት ቡርቴ። እኔ ማንቸስተር ነኝ። የስ ተይሻሽ ይላል። ታረቀኝም ብሎ ካርኩት ታረቀኝ ካፒቴንን ብሎ ካርኩት ሻሼ እያለ እንዳነኩት እኔ ከፍቷለሁ ገብቼ ታሬ ተባረክ። ደስ ብለኸኛል በጣም ቴንክ ዩ። የምናገረው አንዳንድ ነገሮችን ብዙ አመት ነው አሁን ቡርቴ ምንድን ነው የሚወጣት ያስተዋወቀንና ከዛ ጀምረን በቃ እንጸልያለን ምናምንና አንዳንድ ነገሮች የሆነች ነገሮች ሲናገር ወይም መስመሮቹን ሳት ካደረገ ደውልና ፍሪስተው በቃ አትናገር እንደዚህ ተውት ነው። እሺ ነቢት እሺ በጣም ነው የሚያከብረኝ። እሺ እሱ ምንም ይሁን ምንም ለእኔ ነው የሚነግረኝ። እንጸልያለን፣ ለቤት እንጸልያለን፣ ለልጆቹ እንጸልያለን፣ ባለቤቱ እና በቃ እንደዚህ አይነት ንጹህ የሆነ ጨዋነት የተሞላበት ጽድቅ ያለበት ወዳጅነት ጓደኝነት እና አሁን ደግሞ ስፒሪቹዋል ልጅነት ደግሞ ተቀላቀለበት ማለት ነው። እና ከዮኒዬ ጋራ እንደዛ ነው። በጣም የሚገርም ትሁት ዮኒ አይ ቲንክ በጣም ሚዲያ ላይ ያለውን አይነት ሰው አይደለም። እኔ ራሱ ያየሁት መቼ እንደሆን ታውቂያለሽ? እኛ በአካል እኮ ተገናኝተን አናውቅም። እኔና ዮኒ ከምር እኛ የምንገናኘው በስልክ ነው የምንገናኘው ምናልባት። ከዛ ውጭ ተገናኝተን የጥምቀት ውሃ ቀን ዮኒ በአካል ያየሁት ማለት ነው። ሳየው እንዴት እንደሳሳሁለት አንጀቴ ሁሉ ነው ስለሱ የተላወሰው ማለት ነው። በጣም የዋ በጣም ምስኪን ምናምን እና ከእኔም ጋር እንደዚሁ እንቀራረባለን። ያው በአካል ባንገናኝም በስልክ እንደዋወላለን፣ እንጫወታለን፣ እናወራለን እና እንዳልሽው በጣም ነገረኛ ነው። ቁም ነገር ለወደደው ሰው እውነተኛ ወዳጅ መሆን የሚችል ሰው እሱን አይቻለሁ። ሶፊ ግን እውነት የሚወድሽ ሰው አታውቂም አንቺ። እኔ እንዴት እንደምወድሽ እንደማከብርሽ እያወቅሽ ቡርቴን ጠርተሽ ስለ ዮኒ ማኛ ማውራትሽ በእውነቱ ሶፊ በአንቺ መዝሙር ልቤ በደስታ ጮቤ እንዳረገጠ የኤርትራ አምላክ የኢትዮጵያ አምላክ ስትይ ህዝቡ ሲወርድብሽ ለብቻዬ ምንም ብትል ሶፊ ናት ብዬ እንዳልተከራከርኩልሽ፣ አሁን ግን አንቺ ታለ ወይ ሶፊ ግን ማይክ ስትይዝ እኮ እንደዚህ ኢንተርቪው ስትሰራ እኮ በጣም እኮ የምታሽቃብጠው ጌታ ሳትወድ በግድ ምንም በማይመለከት ቦታውን አላስደፍርም ያለ ጣሊያንን በሳንጃ በጎራዴ ወቅቱ ያባረረ እኛ በመላጣው ዘመን የተናገረውን እንኳን እኛ ጸጉሩ ራሱ ምሮታል። በመላጣ ዘመን የተናገረውን አታምጡ። ልክ አይደላችሁ። እኛ የምንቀበለው ዮኒ ማኛ ጸጉር ከተተከለለት በኋላ ያለውን ፓርት ነው የምንቀበል። በጸጉሩ መላጣው ሂስትሪ መላጣ ኢዝ ፓስት።
አእምሮ የተናገረውም ነገር ተረስቶለታል። ተው መጣችሁ። ጃልሴና ግን ከየት ነው የምታመጫቸው ቪዲዮዎች? ከመላጣው እስከ ከህፃንነት እስከ አዋቂነቱ እንደሚባል ከመላጣው እስከ ድሬዱ ያለሽ ፈታ ነው ያደርገው። ከለልቲ አካውንት ላይ ነው ያመጣሁት። የዮኒ ማኛ እንትን እኮ ልዕልት ናት። ለዮኒ ማኛ እመቤቱ ናት። ረዱሻ ዘመዴ እንዴት ነሽ? ደግ ነሽ? አለን። እንትን ለምን አንተ በትልቁ አትሆንም? በእናትህ ይህንን አገጭ ፊት እያየሁት እኮ ደበረኝ እኮ። ዘመዴ ስለ ራፕ መዝሙር የሆነ ነገር በል። እኔ ከራፕ መዝሙር ራፕ የሚባለው ምግብ ነው ደስ የሚለኝ። የሆነ ራፕ የሚባል ምግብ ታውቃለህ? እንደዚህ የሚጠቃለለው እሱ ምግብን ያንጸኝ። እኔም በጣም ነው የምወደው ራፕ ቺክን። ሰላም ብያለሁላችሁ። አንቺ ደግሞ ሙሉ አረግሽው። ራፕ ቺክን በጣም ነው ቺክን ራፕ በጣም ጌታን በጣም ነው የምወደው። እና አሰራሩ የሆነ ራፕ መዝሙር አስባችሁ ደስ ብሎኛል፣ ደስ ብሎኛል፣ ደስ ብሎኛል፣ ደስ አለኝ በጌታ ደስ አለኝ አለኝ፣ ደስ ብሎኛል፣ ደስ ብሎኛል የሚል መዝሙር አለ። ድሮ ይኸውላችሁ ድሮ መጀመሪያ አካባቢ ላይ ከጭሳት ምናምን ስመለስ እንትን ፑላፕና ዲጋፕ ሰራ ነበር እዛ ሰፈርና በሱ ኤርፎን አረግና ደስ በሌላ ከሆነ ወደኋላ ባክ እንዳላደርግ ብዬ ማለት ደስ ብሎኛል፣ ደስ አለኝ በጌታ ደስ አለኝ፣ ሌላ የደስታ አማራጭ የለኝ፣ ደስ አለኝ በሚለው ማለት እና ከሱ ውጭ ሰምቼ አላቅም ራፕ መዝሙር። እሱን የሚሰሙት ወደኋላ ባክ ላለማድረግ በጊዜው። እሺ ዳኒ ነው ምናምን የሚባል ዘማሪ አልበም እኮ ነው የለቀቀውና አንተን ጠርቶ የሚለውን ዘምሮት ነበር። ጴጥሮስ ፋኖ እና አርሴማ ፋኖ አንድ ናቸው። ጃዊሳ ናት አይደል? የስ ይሄ ነው እንግዲህ። እናንተ ለግሪክ ነው የምትጨነቁት። የግሪክም ሆነ የአርመኒያን ሆነ የምን ሆነች እሷን ደግፉልኝ ብላችሁ ያዙ ይልቀቁኝ ነው የምትሉት አይደል? እሷን አማላጅ ናት ብለህ ነው አይደለ? ዮኒ ማኛን ያዙ ይልቀቁኝ ምንም እንዳልሆነች ነግራለሁ። ከነመፈጠሬ አላቃትም፣ አታውቅም። ማንን ነው ሸመጠጣት? አየህ፣ ይሄ ነው ማፈሪያዎች መሆናችሁ። እውቀት እንደሌላችሁ የሚያሳውቀኝ ነው። አርሴማ አታውቅም፣ አላውቅም፣ ምንም የሚያስታውቅ አያችሁ። እናንተ ፖዝ አድርጊ። አንተን የሚያወራው እኮ ስለ ጻድቃን ስለ ሰማዕታት አይመስልም። እዚህ ቲክቶክ ስለሚጠቀሙ ጥሯት አለ እኮ ቲክቶክ ላይ ጥሯት አለ እኮ። ቆይ ስማው ገና በዚህ ደረጃ ዮኒ ማኛ ጠፋሽ እየፈለገች ነው። ሻይ ቡና እንበል እያለች ዮኒ ማኛ ብለውሻል። በሉልኝ። አርመኒያ ናት? የመን ናት? ምንድን ናት? ፋኖ ናት። እስቲ ንገሩ ብሎሻል ዮኒ ማኛ። የአርሴማ ጠበቃዎች ሻይ ቡና እንበል ተመቸኝ። አንዱ አርሴማ ፋኖ ናት አላለ? ጤና ከለው እንጂ አርሴማ ፋኖ ናት። ምቾታል ሙድ አለው አባቴ። እንደ ፋኖ ጴጥሮስ ናታ። ፋኖ ጴጥሮስ አርሴማ። በነገራችን ላይ እዚህ ጋር ፋኖ ጴጥሮስ የሚለው አቡነ ጴጥሮስን ነው የሚሰድበው። ኦኬ ጋይስ፣ ጌታ ናለች ወረኛ። እኔም እኮ
እጅ ዘርጋቡ እንትን ጋጃጃልከኝ እግዚአብሔር እንጅት ነሽ እያልክ ወይኔ ሱስሽ በእውነት አርሴማ ፋኖ ጴጥሮስ ፋኖ እና አርሴማ ፋኖ አንድ ናቸው። ጃዊሳ ናት አይደል? የስ ይሄን ነው እንግዲህ እናንተ ለግሪክ ነው የምትጨነቁት። የግሪክም ሆነ እኛ ላይ የደብን የእኛ ላይ የለ አላለ የእኛን አድርጌ እስኪ ያስቀናል የሚለውን እንየው እስኪ ቼክ እናድርገው። የሚያመን ከሆነ ንስሐ እንገባለን። እኛ ላይ ሄደው ማያስቀን ከሆነ ፍንጭት ነበር እንደዚህ ላይ ይሄ መቼ ነው? ያሁን ፍንጭት እያለ ሰለመ ጊዜ ነው እንዴ? አይደለም። አረ ሲሰልም እኮ እንትን አልነበረውም እኮ ጸጉር የቆየን የሚመስለው ቪዲዮ ድሮ ይሄ ቆይቷል። ጃዊሳ ምናምን ሲል አልሰማሁም። የዛ ሰሞን አካባቢ የጦርነቱ ምናምን አካባቢ ላይ ጃዊሳ ምናምን። ኦኬ ያኔ ኦርቶዶክስ አልነበረም። ምን ነበር እምነቱ? ያኔ እንትን ነው መሀል ዳር ይዞ ነበር። ከቤተ ክርስቲያን ወጥቶ አስፋልት ጋር ነው የሚሟለጨው። የትም ቤተ እምነት ሳይገባ ልሙጥ ነበር። ደስ ይላል። ዛሬ ነው የታየሽ አቃጣሪ ምናምን ይላል። እውነታቸውን ነው። እኔም ደሱን የተሰማኝ ምንም እውነታቸውን አይደለም። እኔ ዮናስ ሙሉነህ እውነት እንኳን ሲናገር ውሸት ነው ለእኔ። ይህንን እኔ መቼም ነው ማልቀበል። እንዴ ሰልሙ ነበር እንዴ የሚለ ሳሮን እንዴ ሰልሙ መስጊድ ገብቶ ሰግዶ የሰለመበትን ላሳያችሁ። አሳያች እስቲ ለትውስታ። እኔ በጣም ደስ የሚለኝ በስንት ቴራ ነው ፋይሉ። እኔ ከጌታ የተላኩ ያረመኑኝ ያረሰሙኝ የሚልበት ፓርት ነው የሚመቸኝ። ቆይ እሱን ላሰማችሁ። ኧረ በእናታችሁ መኑኝ ያለበት ይሄ ነው። ዝሆኖች ተጣልተው ሰበሩት ድንበሩን። እስከ እንዳልከዳሽ ቃል አለብኝ ያለው ለኤርትራ አይደለች ለኢትዮጵያ አይደለች። እሱ ያለው እንዳልከዳሽ ያለው ለኢትዮጵያን ሀገር ቤት ሲታሰር ሲወጣ ሲገባ የዚህ መቶ የመኖር ፈቃዱ ነበረው ማለት ይችላል። ግን እንዳልከዳሽ ቃል አለብኝ እግዚአብሔር እና አንቺንም እምዬ ኢትዮጵያን አልከዳም፣ የትም አልሄድም፣ ቢገሉኝም በሀገሬ ነው ቢገሉኝም በሀገሬ ነው ብሎ ለሀገር የዘፈነ ስለ ፍቅር የዘፈነ ይቅር እንባባል በቴዲ ዘፈን ነው እንዴ ተነካ? ልቡ ፈሰሰ እኮ ኧረ ልቡ ፈሰሰ በቴዲ ዘፈን እየተነካ አንተ ድሮ እንደ ቀለሜ ነው ያለቅሳል። ቶሎ ቶሎ ነበር የሚያለቅሰው እንደ ቀለሜ ድሮ። እናንተም ተናዳችኋል? ኧረ አልተናደድኩም። ምን አገባኝ? እኔ የምለው ርዕሳችን ምንድን ነው? ርዕሳችን ምን ነበረ? ርዕሳችንማ ዝሆኖች ተጣልተው አይሰማም። እኔ ገብቻ ድምጽ ካይሰማም አበል ዝሆኖች ተጣልተው ሰበሩ ድልድዩን ነው ርዕሳችን። ኦኬ ዝሆኖች እነማን ናቸው? የዛሬው ዝሆኖች እነማን ናቸው? ሊሆን ይችላል ሉሊት ሊሆን ይችላል። ትናንትና እኮ በጣም ፖለቲካ እኮ ነገር ነው የተሰራው እኮ ፖለቲካ እንትን የሃይማኖት ፖለቲካ በጣም የሚያስጠላው በነገራችን ላይ እና እየገባው ከሉተራን አንድ ወንድም ገብቶ ነበር፣ ቃሌ ገብቶ ነበር ከመሰረተ ክርስቶስ። ከዚያ ያው የኦርቶዶክስ ልጆች ያውቁታል ልዩነታቸው። ርዕሱን በአንድ የቀየሩትና የጌታ ስጋና ደም ጉዳይ እናድርገው ምናምን አሉ። ወዲያውኑ ቀየረው ርዕሱን ማለት ነው።
በዛ ርዕሰ ጉዳይ ላይ ከተወራ ራሱ የገቡት ሁለት ፕሮቴስታንቶች እንደማይግባቡ ገብቷቸዋልና ጽድት ያለ ፖለቲካ ነው። እነሱም አይሆንም መጀመሪያ ስታወሩ በነበራችሁበት ርዕስ እንገባለን። 49 ደቂቃ የፈጀው አይሆንም ይሆናል፣ አይሆንም ይሆናል። እኔ ልናገር እስቲ ይሆናል። ርዕስ ለመምረጥ እኮ ነው። ርዕስ ለመምረጥ 42 ደቂቃ ከፈጀባቸው እነዚህ ሰዎች ትምህርት ለማስተማርማ 6 ሰዓት ይፈጅባቸዋል ብዬ ወዲያውኑ ነው የወጣሁትን ጥያቸው። እንዴ አይሆንም ይሆናል፣ አይሆንም ይሆናል። አሁን ምን ፈራ? ኧረ አልፈራውም። ማን ነው የሚፈራ? አንተ ነው የምትፈራው። እስቲ ዝም በል አውራበት። ሀሳብ ልጨርስ መጀመሪያ። ምንድን ነው የተሰማኝ መሰለ? በቃ ይሄ ቆርቆሮ ሲቆረጥ እንዲህ ሲሰነጠቅ የሚያወጣው የእንትን ድምፅ አለ አይደል? ይሄ ቆርቆሮ ሲገጫጭ እርስ በርሱ የሚያወጣው ድምፅ በቃ ሃይማኖት ሲንኳኩ ጥያቸው ወጣው። እግዚአብሔር ይስጥልኝ። እኔ ራሴን ለምን ያመኛል? የገባችኝንም እኮ እንደ በሶ ነው የሚበጠብጧት። የሚጨምሩልኝ ነገር እኮ የለም። ብዙዎቹ አይጨምሩልኝ። የገባችኝ ትንሽ የቀረችዋንም እምነቴን ጌታን እንዳላምን እንዲህ አናውጠዋት ነው የሚወጡት። ሲወጡ ይጎ ብቻ ብራዘር እንዴ በጣም እኮ ነው የሚያስጨንቁት። ከታች ያለው ምዕመን ምስኪን ምዕመን እንዴት እንደሚጨነቅ አይገባቸው። ከታች ያለውም የኛ አደገኛ ይላል። ጴንጤውም ምነው ፈራ ይላል። እንትና ልደተ ቃል ፈርተዋል ይላል ኮመንት ላይ። ከዛ ደግሞ ይመጣል ኦርቶዶክሱ ደግሞ ቃሌ አመሉ ነው ይላል ከታች። አመሉ ነው ቃሌ፣ መነጫነጭ አመሉ ነው ቃሌ። 300 ሆነ እኮ ኦርቶዶክስ ጸንታ ትቆም ትኑር ለዘላለም ጸንታ ትኑር 600 ኮመንቱ ላይ። ፕሮቴስታንት ያብብ 100 ኮመንት ያበባል። ፕሮቴስታንት ማንም አያቆመው፣ ሉተር እንደጀመረው ያስጨርሰዋል ምናምን የሚል ኮመንት። ህይወት የለውም። የሁለቱም ክርክር ውስጥ ህይወት የለውም፣ ሰላም የለውም። ጭቅጭቃቸው ውስጥ የክርስቶስ ኢየሱስ የመስቀሉ ወንጌል እረፍት ካልሰጠ፣ ሰዎችን ካላሳረፈ፣ ሰላም ካልሰጠ፣ እንዲህ ካባለ ካጨቃጨቀ፣ የኛ አደገኛ ካስባለ ምንም ጥቅም የለው። እንዴት እንደሚደብሩ። ከዛ ደግሞ ጊፍት ይሰጣል ለመዝሙረ ያሬድ 12000 ሲሰጥ 12600 ኮይን ሲሰጥ ፕሮቴስታንቶቹ ተመካክረው ነው የሚመስለው 12700 ለቃሌ ይሰጡታል። በአንድ መቶ ቃሌ ብዙ ነበር። የቃሌ 19 ነው ያዩት። 18 አንቺ መጨረሻ ላይ ነው የመጣሽው። እኔ ወደ መጨረሻ ላይ ነው የመጣሽ አንቺ። አይ እኔ ከዩቲዩብ ነው ያዩት። አልነበርኩም፣ ሌሊት ነበር በእኛ። ግን ዩቲዩብ ላይ ሳየው የቃሌ ጊፍት ብዙ ነበር። አይ ቲንክ በርዝዴው ስለነበር የቃሌ በርዝዴይ ለዛ መሰለኝ። አይደለም በርዝዴይ አይደለም። ባዘቦትም ቀን ቢሆን ከተጨቃጨቅ ሃይማኖት ለሃይማኖት ከተጓተተ እንደዚህ ነው እኮ የሚሆነው እኮ የሚሆነው። እስላሙን በለው ምንድን ነው ያለኝ አንዱ። ቆይ ይሄ በጣም ደስ ያለኝ። ቆይ አንዴ ደግመህ ስደበው። ንስሐ ኦርቶዶክስን መሳደብ ነው። አዎ ትክክል፣ ልንገርህ፣ ትክክል። ለመሰለ ኦርቶዶክስ ላይ ሰደበኝ። ኦርቶዶክስ ነው የሚሰደበኝ። መንፈስ ቅዱስን ወንጌል በአናቱ ይተከል ያልኩት ኦርቶዶክስ በሰደበብኝ። የኦርቶዶክስ ልጆች ነው ያዋረዱ። የኦርቶዶክስ ልጆች ነው 8 ወር ሙሉ የሰደቡኝ። ተስፋል እስላሙን በለው ጴንጤውን በለው በአናት ተተከል። ይህማ ሃይማኖት ነው። በዚህ ደረጃ ታወርዷል። ኦርቶዶክስ ናት ፊደል ቀጥራ የሰጠች ምር ያረብራል። የሉተር ጥራጊ ኦርቶዶክስ ናት የሰጠች። ይርቅና ስጋዬ ተቆራርጦ በሞት ይሻለኛል። እኔ ወደ ኦርቶዶክስ ተቆራርጬ በሞት እግዚአብሔር መሰከረኝ። ቆራረጥ እመርጣለሁ። ዛሬውኑ ሙት ብባል ይሻለኛል። ለምን? የክፋት ጥግ አይቻልም። የክፋትን ጥግ ኦርቶዶክስ አይቻልም። ጥግ በጣም የክፋት ጥግ ናቸው። ጥጋችሁን አይቻልም። ብሞት ተቆራርጬ ታርጄ በሞት ይሻለኛል። እኔ ኦርቶዶክስ ከመሆን እግዚአብሔር መሰከረኝ። ልጆቼን ባጣ ይሻለኛል። ልጆቼን ነው የምልህ። ብሞት ይሻለኛል። እኔ ኦርቶዶክስ የምትባለን ለማየት ነው የምትጠየቀው። ለምን? በምትሰሩ ስራችሁ ገልጿቸው። ስራችሁ በጣም የሚያማር ስራ አላችሁ። ሰውን በጣም አርቦ በተለይ ፕሮቴስታንት ከሆንክ ስቅቅቅ የሚያደርግ በክርስትና ታወራለህ። ምን አይነት ክርስትና ነው? ስለዚህ ወንጌል ጋር አይደለምና እኔ ኦርቶዶክስ ጋር ያላቸው ጥላቻ ምን እንደሆነ ግራ ይገባል። እንዴ ኤርሚያስ ተፋታ ወንጌል እስቲ ለአንዱ ስበብ
አንዱ ኦርቶዶክስን ታትናገሩ ስለቁ በደንብ ነው የምንነጋገረው። ከዚህ በኋላ በደንብ እንነጋገራለን። ጌታ ምስክሬ በደንብ ነው። ብትንትኑን የእናንተ የአጋንንት ስራን ማውጣው ብትንትኑን እኔ 10 ዓመት ወንድሜ ኤርሚ ሰርቷል። ከዚህ በኋላ 20 ዓመት በዚህ ብሎ ማርጋት ነው ይችላል። ኦርቶዶክስ ኢየሱስን ስለምታመልከው ምንም ደስ ነው መቀለጃ ኢየሱስ ክርስቶስ ኦርቶዶክስ ላይ መቀለጃ ነው። ማንም አይሰጥ። ማርያም ብትል ግን ንጉስ ናት፣ ንግስት ናት። ንግስት አይደል ቢሆን ንግስት ናት፣ ይነግስሽ ናት። ማርያምን ብለን ምንም መናገር አትችልም። ኢየሱስን ውጣ ሆኖ ብለን መሚያስ ይችላል። ኢየሱስ ነው ምንም አይመስለው፣ ምንም የማይመስላቸው ኢየሱስን መናገር ቀጥል። ቅናትም ነው ጥላችን ነው። ወንድም እናቶች ኦርቶዶክስ ናቸው። ሌላው የቤተሰቦች አብዛኛው ኦርቶዶክስ። እኔ እንደተረዳሁት ከሆነ ከዮኒ ማኛ የበለጠ ባክግራውንዱ በእምነቱ ጽኑ ነው፣ አይቀየርም። ትክክል። በእምነቱ በአቋሙ ጽኑ ነው። ባክግራውንዱ ከኋላ ያለው ከሱ የበለጠ ይህ ፓርት ማለት ነው። ይህ ፓርት አይቀየርም። ከሱ የበለጠ የተሻለ የሚመስለው አይደል? ስለዚህ እንደዛ ሲሳደባይ ወዲያው በማግስቱ መሳደብ ጀመረ እሱ እና ከባድ ነው። ትምህርት ላይ ስላላተኮረ ለዛ ነው እንደ ሐሳብ። ዮኒ ማኛ ግን ያው ከነሱ ቀድሞ ስለሚሳደብ አሳዩት ለማለት ትንሽ ይቸግራል። አንቸው እንደ ሐሳብ ዮኒ ማኛ ምንም ልታሳዩት ትችላለሽ፣ ስድብ ግን አታሳዩ። ሌላ ነገር እሱ እኮ የሆነ እኮ እየተሳደበ አልሳደብም ሲል ነበረ። ገባ ገድላትን እያነሳ እየተሳደበ ይኸው 3 ወር አለፈኝ ሳልሳደብ ይኸው 4 ወር ሞላኝ ምናምን እያለ ነበረ። እንትኑ ስድብ እንደ ስድብ አይቆጠርማ። እሱ እኮ ገድላትን ከሞለጭሻቸው በተለይ እንደ በፕሮቴስታንት ጥላ ስር ሆነሽ ከሞለጭሻቸው አርበኛ ነሽ እንጂ ተሳዳቢ አይደለሽ። እና እንትን ነው ኮመንት ላይ ምን አድርጌ ነው እኔ የተለየ ነገር አውርቻለሁ እንዴ? ተው እንጂ አትጥመዱኝ ኮመንት ላይ እንዴ። እሺ አንቺም ቶሎ መከረባበት አለብሽ። ጻናሽ እኮ ሉትራን ሆነሽ 6 ወር አለፈሽ እኮ። አሁን ደግሞ ፔንቴኮስታል ድብለቅለቅ ስታደርግ ነው ህዝቡ የሚተውሽ። እስቲ ይሄልሽ ሳልሞ ደግሞ ሳልማን አለቃውን እያያዘ ወደ ነብያችን ጋር እየሄደ ይዘምር ነበር። አዛን ማለት እስቲ መልሽ ይለው ነበር። አዛን ማለት እስቲ ወደ ኋላ መለስ አለ። አለይኩም ወአለይኩም አሰላም ወራህመቱላሂ ወበረካቱሁ ብያለሁ። እንዴት ናችሁ? ሰላም ነው? አልሐምዱሊላህ ብቻ ድልት እያለኝ ነው መጨረሻ። እና ምን ያህል ነብያችን ኢትዮጵያን እንደሚወዱ በሁለት ነገሮች እነግራቸዋለሁ። ቢላል ማለት በባርነት ተሽጦ የሚኖር ነበር። እጄ ስለመባስና አለቃውን ስለ ቢላል ያወራ። እስቲ ተይው እንዴ ቢላል ስለ ኢትዮጵያ ያለውን ፍቅር እስቲ ይሄን ጥልቅ እውቀት አዛን ማለት ነው። አዛኑን ይለው ነበር። አዛን ማለት የአዛንን ማዕከለም ኢትዮጵያውያን ሆኖ አዛንን እነሲን ድምፁ በጣም ቆንጆ ነበር እና ምን አደረጉት? እየመጣ ነብያችን በጣም ስላዘኑ ምን አደረጉት? ይሄን ሰው ነፃ ማድረግ ፈለጉ። ስለዚህ ያ አለቃው ባሪያው ማለት ጌታው ሸጦ ያው እንደዛ እያደረገ እየመጣ እሱ በየጊዜው ቢላል ጸሎት ያደርግ ነበር፣ ምስጋና ያደርግ ነበር። እንዲያውም ነብያችን ያሉት ነገር አለ ቁርአን ላይ ምን ይላሉ? ከኔ በላይ የሆነ ተከፍቶ ያየው ነገር አለ፣ ወደ አላህ የቀረበበት መንገድ አለ ብለው ተናግረዋል። ራሳቸው ምን ያህል ሁሉንም ከፍ አድርገው ራሳቸውን ዝቅ ያደረጉ ነቢይ ናቸው። እና ምን አረጉ? ያኛውን ገዙት። ማለት ገዙት ሲባል በቃ እኔ ጋር ይሁን አላህን ያገልግል ብለው ገዙትና ነፃ አደረጉት። ከፈሉለት ዕዳው።
እንግዲህ አላህ ያሳያችሁ። የሰውን ልጅ የሚሸጡ ናቸው በዛ ሰዓት እና እንግዲህ አላህ ያሳያችኋል ማለት ገንዘቡን እስቲ መጀመሪያ ሰላምታ ነው። በጣም ልብኝ ከሰላምታ ማርያምን ቢልስ አቤል መሀል ላይ ስላላ ያወራ ማርያምን ቢል ጥሩ ነበር። አይ ማርያምን ካለም ያስተካክል መሪማ ማለቴ ነው የሚለው ወደ ማርያም አምገርቢ መካ ነው ማሳልፈው ንቅላውት ነው የኛ መጨረሻው ዱዓ የምናደርገው ወይም ሰላት የምናደርገው እና በቃ በኋላ እናወራለን። መልካም ቀን እኮ ማለት እኮ ሱፐር በጣም ጂኒየስ እኮ ነው ማለት ነው። ጌታን ነው መልክ ዴንዝል ዋሽንግተን እንደዚህ አይተውንም እኮ እውነት። የመጀመሪያውን ሰላምታውን ከፈች ውስጥ ኦበረካቱ የሚለውን ኦበረካቱ ጸድ ሰላምታ አለችው። ኦበረካቱ አሰላሙ አለይኩም ወበረካቱ። እንዴት ሰው በአንድ ጊዜ ግን እንደዚህ ይችልበታል? ታለንት ይጠይቃል። ጌታን ዝም ብለን ሁላችንም ወአለይኩም አሰላም ወራህመቱላሂ ወበረካቱ ብያለሁ። ወአለይኩም አሰላም ወራህመቱላሂ ወበረካቱ ብያለሁ። ሰላም ነው ወበረካቱ። ግን ከዚህ ሁሉ እስልምና ያምርበታል በእውነት እስላም ቢሆን ጥሩ ነው። አይ አንቺ ደግሞ ተይ እንኳን ወደ ቤቱ ተመለስ፣ ወደ ክርስትና ተይ። በዮኒማ ቀልድ የለም ተው። ጌታ አቤላ እያወደሰ ነው አለ። እኔ ራሱ አወዳሽ ነኝ። እስቲ እዚህ ጋር ልብስ ሰፍቶበት በጣም ሰፊ ልብስ ነው የለበሰው። እዚህ ጋር አይደለም ለምን እንደሆነ አይ ቲንክ ከለበሰው ቆይቷል መሰለኝ ይሄ ልብስ። መቼም ልትጸና አትችልም። ከቡርቴ አጠገብ በዳጊ መዝሙር ዘምረ በክርስትና ልትጸና አትችልም። ሻንቀዘቀዘኝ አጠግቧለሁ ካልኩ ስሚ የዚህ ሰውዬ ነብዮች እኮ ብዛቱ ቡርቴ ነብዩ ናት፣ ነብዩ መሐመድ ነብዩ ናቸው። ብቸኛ ሰው እኮ ነው ከቡርቴ እስከ ነብዩ መሐመድ ነብይ ያለው። አሜዚንግ ነው፣ አሜዚንግ ነው። እስቲ እኔ ከአምላክ ተልኬ ነው ያለበትን ፓርት እስቲ ካለ ክፈች እሱን ፓርት ቀርኒ ከአምላክ መኑ ከአምላክ ተልኬ ነው የሚልበትን ጃልሴና እግዚአብሔር የተላኩ ሰው ነኝ። ተው ስሙኝ። ይሄ ማን ነው አቤላ? እሱ ነው። ኧረ ተው ስሙኝ። ኧረ ተው እግዚአብሔር የተላኩ ሰው ነኝ። ተው ስሙኝ። ሲላክ ወፍራም ነበረ ፊቱ። ህዝቡ አልቀበልም ሲለው ከሳ። ጸጉሩም ለዛ ነው። ጸጉሩ እኮ ተተክሎ ነው። ለዛ ነው አሁን እኔ አላውቀውም። እኔ ምን ላድርግ? ፈጣሪ ሆይ አልሰማህም? አቃጠረ እኮ ወደ ላይ አቃጠረ። ምንም ማድረግ አልችልም። አምላክ ሆይ አልሰማህም? ነገርኳቸው። ነብይ ሆነ ልከኛል ብያለሁ። ላስታርቅ ልከኛል ብያለሁ። አልሰማህም? ያል ደግሞ ኮመንቱን ዞር ብሎ ኧረ ተው ስሙኝ። ኧረ ተው እግዚአብሔር የተላኩ ሰው ነኝ። ተው ስሙኝ። ስልክ ዘጋ። ኧረ ይመቸው ዮኒ ማኛ ጌታ ዮኒ ማኛ በኢትዮጵያ ሕዝብ በፊት ዝነኛ ለመሆን የከፈለውን ዋጋ ሩቡን ማናችንም አልከፈል። ስለዚህ ይገባዋል።
ኦዲየንስ ይገባዋል። ሰውዬ ጌታ ሃይማኖቱን እንትን ፖለቲካውን ሁሉንም አዳርሶት ነው። ስለዚህ አሁን ዮኒ ማኛ እዚህ ሚዲያ ላይ እውነቴን ነው የምላችሁ እንዴት ተደርጎ ቶፒክ ርዕስ ለሚዲያ መስጠት እንደሚቻል ከማናችንም በላይ ያቅ ፕሮፌሰራችን ነው ማመን አለብን። ዮኒ ፕሮፌሰራችን ነው፣ የሚዲያ ፕሮፌሰራችን ነው ማመን አለብን። እውነት እንዴ የፈለገውን እኮ ማብኳካት ይችላል። ታውቃለህ አይደል? የምሬን መጨብጨብ አለበት። ስልኬን በአንድ እጄ ስለያዝኩ ነው ማላጨበጨው። እስቲ እዚህ ጋር ደግሞ መዝሙር ከእንትናም ጋር ነበረው ከእንትና ጋር ከመምህር ምህረትአብ ጋር አንድ ላይ እሺ ይፈልጓል። ከምህረትአብ ጋር እዛ አሜሪካ ሄደ ጊዜ ሲቀበለው ማለት ነው። እንዴ የት ነው ግን የሆነ ቪዲዮ? ቸርች ውስጥ ነው? አዎ ቤተክርስቲያን መድረክ ላይ ደግሞ ቂበል ያ ሞገስ ወይ ያሉ ነው ኮሜንት ላይ ኤአይ ነው ወይ ያሉ ነው ኮሜንት። ኧረ አይደለም ኤአይ ብዙ እንደዚህ እንትን ነጠላ ሊያጣጥፍ አይችልም። ኤአይ ያስታውቃል። እኔ ኤአይ አርገው ታቦት ምናምን ሰርተው ያስታውቃል። ኤአይ እንትን አይደለም ግን እኔ የምለው በጣም ይሳደባል ምናምን ነገር። ግን አሁን ለምሳሌ ኦርቶዶክሳውያን ስለ ኦርቶዶክስ ተሳድበው ነበረ ከጥቂት ወራት በፊት። ግን እሱን በጣም በቃ ተረስቶለት እዛ ተገብተ ምናምን ሲወራ ለምንድን ነው ግን ማለት አሁን ለምሳሌ ነገ ጠዋት እኔ ጴንጤ ነኝ ብል ጴንጤው እንዳለ ገዝቱ ገብቶ እንትን ይላል። እና ይሄ ነገር በጣም ነው የሚገርመኝ። እሱ ላይ ሰውዬ አቤል ፌርሁን ያኔ እኛን እንደዛ ሲያዋርደን እናንተ አብራችሁ አላላገጣችሁም፣ አላላገጥኩም። እኔ ብቸኛ መብት ያለኝ ሰው ነኝ እዚህ ጉዳይ ላይ። እኔ ኦርቶዶክሳውያን የተሰደባችሁ ጊዜ ቪዲዮ ሰርቼ ተቃውሞ ያለው ልክ አይደለህም ብያለሁ። ገብታችሁ ማየት ወደታች ይዩትማ። በጣም ነው ብዙ ቦታ ነው። በተለይ ፓትርያርኩን ሲሳደብ ልክ አይደለህም ብየዋለሁ። ወንጌል ላይ ሲያላግጥ ልክ አይደለህም ብየዋለሁ። እኔ ኦርቶዶክሳውያን በነገራችን ላይ ፕሮቴስታንት ራሱ ኦርቶዶክስን የሰደበ ሲመስለኝ መልስ የምሰጠው ለዚህ ነው። ነገና ከነገ ወዲያ ትዝብት ውስጥ ነው የምንወድቀው። መጽሐፍ ቅዱስ በአንተ እንዲሆን የማትፈልገውን በባልንጀራክ ላይ አታድርግ ይላል እና በኦርቶዶክሳውያን ላይ እኔ ስድብ ንቀት እንዲደርስባቸው አልፈልግም። በፍጹም ለምን ነግበኔ ነው አውቃለሁ። ዮኒ ማኛ ተመልሶ እንደሚሳድ ዮኒ ማኛ እኮ ከፈለገ ያወድሳል፣ ችግር የለበትም። ቋሚ ጠላቱ መሆን ከፈለግ በቤተሰቡ ከመጣህበት ምናምን ቋሚ ጠላቱ ያደርጋል፣ በልጆቹ ምናምን ከመጣህበት። ከዛ ባለፈ ግን ፐርሰናል እንደዚህ ዝም ብለህ በሀሳብ ብትሞግተው የፈለግከውን ያክል ቃላት ብትጠቀም ቋሚ ጠላቱ አይደለም። ዮኒ ማኛ ሁሉም ለሱ ጌም ነው። ከአንተ ጋር መመላለስ ጌም ነው። ለኦርቶዶክሳውያን መወገን ጌም ነው። ከዛ ጴንጤውን መስደብ ጌም ነው። ከጴንጤ ጋር አብሮ ኦርቶዶክስን ማስቀየም ጌም ነው። ነቢዩ መሐመድን፣ ቁርአንን፣ የሙስሊሞች የሚያከብሩትን ነገር አዋርዶ ከዛ የሆነ ቶፒክ ርዕስ መሆን ፌር እንትን ጌም ነው ለሱ። 2 ጊዜ እኮ ነው 1 ሚሊዮን ሊደርስ ከብዙ ሰዎች ቀድሞ 1 ሚሊዮን ሊገባ አካውንቱ የተዘጋበት። አንዱ 600 ምናምን ሺህ አካውንት ተዘግቶበታል። ቅርብ ጊዜ ከኦርቶዶክሳውያን ጋር ሲለባለብ የተዘጋበት አካውንት አለ። 900 ምናምን ሺህ ደግሞ ከሙስሊሞች ጋር ሲለባለብ የተዘጋበት አካውንት አለ። ገባ? አሁን እየኮተኮታት ነው። እቺ 266ቷን እየኮተኮታት ነው። ለእሱ ጨዋታ ነው ሁሉም ነገር። እቺ 266 ሺዋ 600 ስትገባ ይለወጥብሃል። ጠብቅ። አሁን የምታጫper አብረ የምታደገድግ ሃይማኖቴን አክብሮልኛል ምናምን ብለህ በቃ ሸሽ ገዳሚ የምትለው ፒፕል እቺ 266 ሺዋ ፎሎወር 600 ሺህ ስትገባ ጠብቀኝ።
ደግሞ እንትና ተናገሩ ብሎ ይለወጣል፣ ይመጣል። ይቀርበሉኝ እንትን ፕሮቴስታንቶች እናንተ ጋር ያለው ቡርቴ ስትጸልይልኝ ሲፈስብኝ የነበረው ሰላም፣ ሲንዠቀዠቅ የነበረው ደስታ፣ በልቤ የነበረው እንትን ጠፋ፣ ሲያቀብጠኝ ሄጄ ምናምን ይላል ደግሞ ኦርቶዶክስን በተቃራኒ። ከዛም እኛም እንረሳለን። እኛ ምስኪን ኢትዮጵያውያን አይደለን? እንረሳለታለን። ኦርቶዶክስን ሲሰድብልን እግዚኦ እንኳን ደህና መጣ ጻድቅ 7 ወድቆ 7 ይነሳል። ስንቴ ነው ጴንጤነትን የካድከው? ገና 2ኛ ዙር ነው የካድከው። ስለዚህ ስንት ይቀራል? 5 ዙር እንሰጣለን፣ ችግር የለውም እንላለን። ይሄው ነው እየሆነ ያለው። ስለዚህ አሁንም ሁላችንም ነግበኔ ስለሆነ እናንተ ስትሰደቡ የሚሰማችሁን ይሄ ህመም፣ ስለ ሃይማኖታችሁ፣ ስለ ቤተ እምነታችሁ የሚሰማችሁን ቅናት፣ ውስጣዊ መቃጠል፣ ውስጣዊ እንትን መናደድ፣ ያው ስሜት በሌላው ቤተ እምነት ላይ አለ። ሰው ሐሳብ ሲሞግት ደስ ይላል። ዮኒ ማኛም ሐሳብ ሲሞግት ደስ ይላል። ሰው መጽሐፍ ቅዱስ ጠቅሶ ይሄ ልክ አይደለም፣ ይሄ ልክ አይደለም፣ ልክ የኦርቶዶክስ ልጆች ወጣቶች በጥቅስ እያሳዩ ጴንጤ ስህተት ነው ብለው ለማስረዳት እንደሚሞክሩት እንደሚያስረዱት እንደዛ ስህተት ትምህርትና ልምምድን መግለጥ ትክክል ነው። ከፕሮቴስታንትም እንዲሁ ኦርቶዶክስ ተሳስታለች ብለው የሚያስቡትን ያክል ለመግለጥ የሚሞክሩ ሰዎች፣ በሀሳብ የሚሞግቱ ሰዎች ጥሩ ነው። ሀሳብ ነው ቢያንስ የሚሞገተው። ቤተ እምነትህ አይዋረድም። አባቶችህ፣ የቤተ ክርስቲያን አባቶችህ አይዋረዱም፣ አይጠለጠሉም። ብልግና አትሰደብም። ጻድቃን ሰማዕታት ስም ተጠርቶ አይበሻቀጡ። አርሴማን ከፈለጋችሁ ሂዱና ዮኒ እንደዚህ ብሏታል ምናምን አትባልም አትሊስት። ስለዚህ እሱን ትንሽ ብናስተካክል ጥሩ ነው። ሃይማኖት ቤት ያለን ሰዎች እምነትስ ሲነካ ደስ የማይልክ ሪፖርት የምታደርገው ሰውዬ የሌላ ሰው ቤተ እምነትም ሲነካ ዘብ ስትቆም ነው። ነገ በር እንዘጋባቸዋለን ለባለጌዎች ማለት። እኔ ዮኒ ማኛን በፍጹም ከሚጠሉት ሰዎች መካከል አይደለሁም። ጃልሴና አገኘሽው? አላገኘሁትም። በቃ ይበቃል። ዮኒ ማኛን ይሄን ያህል ከሄድንበት ይበቃል። እኔ ጋር በጣም መሽቷል። ዛሬ የጠፋውን መስቀል አገኘሁት አለ። ደስ ይላል። አብሉ ብቻውን ሆኖ ነበር። መስቀሉ ያምራል። ለምንድን ነው ያወለቀው? ለምንድን ነው መስቀል ብታወልቁት ወዳጆች? ያምራል እኮ። በተለይ እንደሱ የብር መስቀል ሲሆን ጸዴ ነው በእውነት። መስቀል ደስ ይላል። መስቀሌን አገኘሁት ብሎ ሲፎክር ነበር። ኧረ እንኳን አገኘው። ከኋላ ያወረደውንም በገና እናንተን ቢሰቅል መልሶ ጥሩ ነው። ቄደር ግን መጠመቁን ቼክ አድርጎ ወዳጆች። አዎ ምን ላድርግ? ገና እኮ አልወሰነም አቤላ፣ ገና ነው። እኔ በሉትራን እና በኦርቶዶክስ መሀል ላይ ብሏል። መካከል ላይ ነኝ። ታዲያ ጥሩ ነገር ለምን አታወሪም? ሉትራን ጋር እንዲመጣ እኔ እኮ ዮኒ ማኛ ጋር እንግባ ተብለን እስካሁን አልገባንም። የእኛን አስተምር እኮ አያውቅም። ማንን ገብቶ ያስተማረው ሰው የለም። ተቸገራችሁ። አሁን እናንተ እዛ ገብታችሁ የምታስተምሩት ምንድን ነው? አይ ያስተምሩታቸው ማን ይቀር? ሉትራን ስለምን ይቀርባቸዋል? ስራ አጣችሁ። የሉትራን አስተምሩ። አይ ዮኒ ማኛ ሉትራን እንዲሆን ሳይሆን ኦዲየንሶቹ ቢማሩ ጥሩ። ኦዲየንሱ አቅድም ያለው ነው። መጠቀም ነው። በኦዲየንስ ፍለጋ ነው በቃ ህዝብ የሚሽከረከር። ግን ሉትራን ከሆነ ታዲያ ህዝብ ታዲያ ለህዝብ ነው ምን የምታቀርቢበትን ሳይሆን ልዩነት የለውም። ለህዝብ የምታቀርቢበት ሉትራን ቢሆን ሁለታችሁ እያወራችሁ የማን ልስማ? የኔ ብሰሚ ጥሩ። ጮክ በል። እሺ አሁን ሉትራን ከሆነ ያው ወደ በፊቱ ተመለሰን የሚባለው ነው። ይለያል እንጂ ምን ይለያል? ምን ያው የወንጌላማይ ነው። ወንጌላዊን ውስጥ ነው ያለው። ግን እሱ አሜሪካ ስላለ ሉትራን ቸርች ነው መሄደው ወይም ያስሩታል መሰለኝ። ዝም ቢስ ተረጣ ምን ይሉታል? ያስሩታል መሰለኝ። ልዩ
እዛ ቤተክርስቲያን ሉትራን እኮ አሁንም ከገባ ወዲያው ሊጠመቅ ነው ማለት ነው። አታጠምቁም እናንተ? በነቢያቱ ስለተጠመቀ አይጠመቅም። ያቺ የኦርቶዶክሱ የ40 ቀኑ ጥምቀት እሷ ናት የምትቆጠረው። የብርቱካንን ጥምቀት አይቆጠርም። የ40 ቀኑ እንገባለን እናስተምራለን እያለ ነው። አስተምሩ ግቡ። ጀስት እኮ እኔ እኮ እንደዛ ነው። አስተምሩ ግቡ። ግን ቆይ ሀንቾ ቆይ ዝም ብሎ ኦዲየንስ ፍለጋ መዞር ብቻ ሳይሆን ለምትቀበሉት፣ ለምታስተምሩት፣ ለምትሰብኩት ህዝብ ማህበረሰብ ክብር ሊኖራችሁ ይገባል። የምታቀርቡበት ሳህን ቆሻሻ ሳህን ከሆነ ያቀረባችሁት ምግብ ጥቅም የለውም። የምን ሳህን ሄሉሽ ነው? በራሳችሁ ሚዲያ ማስተማር ትችላላችሁ። የግድ ዮናስ ሙሉነህ አንድ ጋጦጥ ለሀገር፣ ለወገን፣ ለህዝብ፣ ለአባት ለምንም የማይጠቅም ሰው ገባችሁና አስተማራችሁ። ይጠቅማል፣ ለልጆቹ ይጠቅማል። ታውታይ ጃልሰና ለልጆቹ ይጠቅማል። ለልጆቹ ይጠቅማል። ለማንም አይጠቅምም አይባልም። ግን በአጠቃላይ አቡዬ በጣም ነው የምቃወመው ይሄን ነገር። እንደዚህ ኦዲየንስ ፍለጋ እንገባለን ምናምን የሚለው ነገር ሀሳብ መቼም ነው ሼር ማላደርገው። ግን እናንተ መብታችሁ ነው። የምታቀርቡበት ሳህን ግን በፖፖ ጥብስ አይቀርብም። በቃ መጥበሻ አለው፣ የራሱ ሳህን አለው። የምታቀርቡበትን ነገር ማወቅ አለባችሁ። ይሄ ህዝብ እንደ አሸን ዝም ብሎ እየተከተለ የትም ይገባል። የሚጨመቀውን ተጨምቆ የሚጠጣውን ጠጥቶ ይወጣል ማለት ነው። ብቻ ለማንኛውም ይሄን ሀሳብ ነው። መቼም ነገ አንቺ እዛ ቤት ገብተሽ ሳይሽ ቪዲዮ እንደምሰራብሽ ወቂ እና ገብቼ ነበር። ቪዲዮ የሰራሽው ቪዲዮ 59 ሰው ነው የሚያየው። እኔ ስለማላየው 58 ሰው ነው የሚያይልሽ። ሄሉ ቆይ ልንገርሽ፣ ዮኒ ጋር ገብቼ ነበረ። ቆይ ልንገርሽ ገብቼ ፎሎ ተተደራርገን ከሱ ጋር ፍሬንድን፣ ምክንያቱም እናንተ መታችሁ አስተምሩ ብሎኝ በቃ ፎሎ ባክ ተመላለስን። ይሄው እገባለን እየተባለ ኦልሞስት አንድ ወር አለፈው። እኔ ግን እንደ ሀሳብ ቪዲዮ ስትሰሩባቸው በውስጥ ብትልኪላቸው ጥሩ፣ ሰዎቹ ጋር ስለማይደርስ በውስጥ ብትልኪላቸው። አንፎሎ ነው ማድረጋቸው። እኔ በጣም ጉጃቸው አቡ ጌታን አንቺ እኮ በጣም እኮ ነው ትጎጂው። አንቺ አሁን ከኔ ፎሎወር ላይ ብትቀንሺ ማለት ነው በጣም ነፍሴ የሚጨነቀው። ጃልሴና ሆይ የት ሄድሽ ብዬ እንቅልፍ ራሱ ማገኛ። እኔ እነሱን መከተል አልፈልግማ። ጌታን አንፎሎ እንዳለ ገስቱ ላይ ያሉትን አይደለም እንዳለ ገስት ላይ ያሉትን እንዳለ አንፎሎ ጃልሴናውን አንፎሎ ታደርገናለች በቃ አንግባ ብለው በቃ ጨንቋቸው። ምን አገባኝ እኮ በፖፖ አቅርቦ ምግብ የሚመግቡት ህዝብ ይጨነቅበት እንጂ። ይኸውልሽ አሁን ፖፖ አዲስ ከሆነና ምንም ሳህን የማያውቅ ማህበረሰብ ጋር ቢቀር ክትፎ ይጠቅማል። ኦኬ ቆሻሻ ነው ፖፖ። አይ አይደለም ነው ቆሻሻ ነው። አንቺ በምሳሌ የነገርሽኝ የግድ ማቆሸሽ አለብን ፖፖን? አይ ኦልሬዲ ቆሽሿል ፖፖ። ታይ ነቃሌ አንፎሎ አረግሻቸው። ነቃሌ ሁሉንም ነው አንፎሎ ያደረኩ። ገስት ላይ የነበሩትን እንዳለ ነው አንፎሎ ያደረኳቸው። ኦኬ በቃ እኔንም አንፎሎ አድርጊኝ ገብቼ ነበር። ወንድሞች ከገቡ መግባት አይቀርም። ግቡ። ከዛ እንግዲህ ወንድሞች ከገቡ እንጦሮጦ ስብ ነው ትገባው። እንትና እኔ አስታውቃለች። አንቺ ሁለት ወር ካቶሊክ ሆነች ነበር። አንቺ ጌታ አልሆንኩም። እኔ ኦርቶዶክስ ነበርኩ በልጅነቴ። አይደለም ከኦርቶዶክስ ወደ ወንጌል አማኝ ነው የመጣሁት። ካቶሊክ አላውቅም። እኛ አላውቅም። ሙሉ ወንጌል ነበርሽ? ምንም ሁኛ አላውቅም። ካቶሊክ ብትሆኚ አልድንም ብለሽ ነው የምታስቢው? አልድንም ብለሽ ነው የምታስቢው ካቶሊክ ብትሆኚ? አይ እኔ በቸርች ላይ ያለኝ እይታ በጣም ሰፊ ነው። እንደኔም ሳይሆን እንደ ሉትራን የቸርች አስተምሮ ሰፋ ያለ ነው። ካቶሊክም ክርስቲያን ናቸው፣ ኦርቶዶክስም ክርስቲያን ናቸው። ሁሉም ስለዚህ ካቶሊክም የመሆን እድል አለች ማለት ነው። አይ እኔ ሉትራን ሆኜ ነው የምሞተው እስክሞት ድረስ ምንም አልቀይርም። ሜቢ አንግሊካን
አንጌሊካን አክራሪ ፔንቴኮስታል የነበርሽ ጊዜ ቀዳሚ ጋር እዛ ሞባይል በምትከፍችለትም ሰዓት ማስረጃ በምታቀብይ ስለገድላት ማስረጃ በምታቀርብም ሰዓት ስልክሽን ነክሰሽ ፕሮቴስታንትን ብከዳ እንትን ፔንቴኮስታልን ብከታ ቀኝ ትግዳይ ብለሽ ነበር። እንደዛ ብዬ አላውቅም። ሲጀመር ኤርሚያስ ቤት ቪዲዮ ከፍቼ አላውቅም እኔ። አንቺ ብዙ ነገር ስለምትይ እኔ ቤት ነው ቪዲዮ መከፍተው የነበረው እንጂ ብዙ ነገር ስለምትይ በዛ ላይ መሀል ላይ ልሳንም ስለምትናገሪ ምን እንዳልሽ አታስታውሽ። ኧረ ተው ቤላ ግን በሃይማኖት ቀየርሽ ማለት ይቻላል? እኔ ማለት አሁንም ኢቭን ፕሮቴስታንት ነኝ ሃይማኖት ቀየርኩኝ ማለት ይቻላል? ምክንያቱም እኔ ከፕሮቴስታንት አንቺ እንትን የቀየርሽው ኦሮጆ ነው የቀየርሽው። ባለፈው ምናምን አልታር የሌለባት ቤተክርስቲያን አይደለችም ማለት ኦልሬዲ ቤተክርስቲያን ካልሆነችው ወደ ሆነችው ነው የሄድሽው። ከማቲ ጋር ልታጠላይ ነው። ማቲ ባለፈው አኬ ጋር መተህ ሶሪ ማውራት አልችልም ነበር። እሺ ያኔ ሰላም ብለህን ማይክ ከፍቼ ማውራት የምችልበት አልነበርኩም። ለዛ ነው እና ኮሜንት ፍሬ የሌለው ጭቅጭቅ ነው። ግን አንቺ ዶንኪ ኪክ ታርገሽን ነው የሄድሽው። እኛን ዶንኪ ኪክ ታውቂያለሽ? ወደ ኋላ የሚመታው ምት ወደ ሉተራውያን ለመቀላቀል እኛ በዶንኪ ኪክ ነው ወደ ኋላ። አቤላ ቆይ ናቲ መጥቶ ስለነበረ ማለት አሁን ሉትራን ከአቤላ ከአኬ ጋር አወራኸው ነው? አዎ ዝም ብሎ በቃ ቤት ከፍቶ ለመደራረቅ ካልሆነ ይሄ ነው የሚባል ጥቅም ያለው ነገር አይመስለኝም። ለምን መሰለሽ እሱም ሲለኝ አምኖ ነው አንድ ሰው ወደ ውሃው መሄድ ያለበት አለኝ። እኔም ስለው አምኜ ነው ወደ ውሃው የሄድኩት አልኩት። እኔ መታሰቢያ ብዬ እጠመቃለሁ፣ እሱ ደግሞ ጸጋ እቀበላለሁ ይላል። ጥምቀት መታሰቢያ አይደለም ማቲሻ። አንዴ ቆይ ልጨርስልሽ የራሱ እኮ ተናግሯል። ልጨርስልሽ አምነህ ሄደህ አምኖ የሚጠመቅ ሰው ጸጋን ይቀበላል ብሏል። እኔ ትርጉሙን ምንም ላርገው ጥምቀት የሚለው አምኜ ስለሆነ የሄድኩት ወደ ጥምቀቱ ጸጋን እካፈላለሁ 4 ነጥብ። እሱ ደግሞ ጸጋን እካፈላለሁ ብሎ ብቻ አይደለም የተጠመቀው አምኖ ነው የተጠመቀው። ስለዚህ አምኖ ሲጠመቅ እሱም ጸጋን ይካፈላል። እኔም አምኜ ስለሆነ ወደ ጥምቀቱ የሄድኩት ጸጋ እካፈላለሁ። እሱ ጋር እኮ ተግባባን። መጠመቁ ነው የሚያድነው ወይስ እምነቱ ነው መጠመቁ እምነቱ ነው አለኝ። ጠየቅኩት እኮ አንድ ሌላ እምነት ያለው ሰው ወይም እውነተኛ እምነት የሌለው ሰው በክርስቶስ አዳኝነት ማመኑ ነው ከጥምቀት ጋር ነው የሚያድነው። በክርስቶስ ማመኑ ከጥምቀት ጋር ነው የሚያድነው። ጸጋ መቀበያ እኮ ነው ያለኝ። ያወራን ጥምቀት የኃጢአት ስርየትን ያስገኛል ብለው ነው የሚያምኑት ሉተራውያን። አንቺ እዚህ ላይ በይኝ ልጁ ይሄን ፖይንት አላነሳ ኮሜንት ላይ በደንብ ጠይቅ እያልኩ ነበረ። ለዛ ነው ማይክ መክፈት ማልችልበት ቦታ ነበርኩኝ። በደንብ ጠይቅ ሌላም ጠይቀው እያልኩ ነበረ። አይ በጠየቁት ልክ ግን የተግባባ ነውና የለየ ነው። እሱም ትድናላችሁ አትድኑም ማለት ትድናላችሁ እኛ እንድናለን። አሁን እኔ የምለው እየዞረ የቀረው ከሉተራውያን ውጭ ያለው ቤተ እምነት እየዞረ እንድናለን ብሎ የሚጠይቀው ለምንድን ነው ግን? እኔ ስለም ያስቀኝ እንድናለን ብሎ የሚጠይቀው ማለት እኛ እንድናለን አንድን ብለው ይጠይቃሉ። አይደለም እሱ እኮ መልሱን እንዲነግረኝ ነው። እሱ ለእኔ መልሱን እንዲነግረኝ ነው። ምንድን ነው የሚያስበው እሱ የሚለውን ነው እንጂ ኮንፈርሜሽን ከሱ ፈልጌ አይደለም። ነግሬዋለሁ። ያው እንደ ማምንባቸውን ነገሮች በዝርዝር ነግሬዋለሁ። እናንተ አሃት ቤተክርስቲያን ናችሁ። እህት ሙሉ ወንጌል፣ እህት ቃለ ሕይወት፣ እህት መሰረተ ክርስቶስ እህት ናችሁ እናንተ። እህት ቤተክርስቲያን እንደዛ ነው የምንጠራችሁ። እህቶችን ነው ዶንኪ ኪክ መተሻቸው። እኛም እናንተን እኮ እህት ነው የምንላችሁ። ወንድም ግን የት ነው? ያው ወንድማችን ኢየሱስ አለ። ወንድማማች መሰለኝ። ኢየሱስ አምላካችን ነው። በነገራችን ላይ ጥምቀት ውሃ ብቻ አይደለም የሚያድነው። ውሃ ብቻ ሳይሆን ከቃሉ ከእግዚአብሔር ቃል ጋር የተዋሃደ ቅዱስ ውሃ ነው። መለኮት የተዋሃደ ውሃ ስለሆነ ሉተር የጻፈው አለ። ከፈለክ ልክልሃለሁ። ያ አንድ የመጨረሻችን ጥያቄ ብቻ ልጠይቅሽ።
ማንም ሰው ቢጠመቅ ጸጋን ይካፈላል ወይ? ያላመነ ሰው ቢጠመቅ ያላመነ ሰው ሲጀመር ምን ይሰራል? ለምን ወደ ጥምቀት ሲጀመር እኮ አይመጣም። ያላመነ ሰው አይጠመቅም ብላችሁ ነው የምታምኑት? የተጠመቀው ሁሉ አማኝ ነው ብላችሁ ነው የምታምኑት? አዋ ያመነ የተጠመቀ ስለሚል መጀመሪያ ወንጌል ይሰማል፣ ከዛ አምኖ ወደ ጥምቀት የሚመጣው እንግዲህ አምኛለሁ ብሎ ነው የሚመጣው። ስለዚህ መካነ ኢየሱስ ያጠመቀቻቸው በሙሉ ድነዋል ማለት ነው፣ አንድም ሳይቀር። ያ ማለት እንትን ላይ ማለት ሙሉ ወንጌል አማኝ ድነዋል ማለት እኮ አይቻልም አይደል? ሙሉ ወንጌል አማኝ አይደለም። ተይ ወንጌል አማኝና ሉትራን ወይም እኮ እኛ ማን ይዳን አይዳን እሱ እንትን ነው፣ ሌላ ጉዳይ ነው። ግን እንደ ቃሉ እንደመጽሐፍ ውሃው የኃጢአት ስርየት ካመጣ ውሃው በራሱ አለው ካልሽ ውሃውና እንትኑ መነጣጠላችንም ማለት ነው። በኋላ ላይ የተግባባ መነጣጠላችንም ማለት ውሃውና ጸጋው መነጣጠላችንም ማለት ማትሻቋ እንደ ድህነት እኛ ጋር ድህነት ቅጽበታዊ አይደለም። ለምሳሌ ስለነገር ድህነት ስናወራ ድህነት አንድ ጸድቅ ያለው ብለህ ዝም ምትተው ነገር አይደለም። ድህነት አውቅ ቅጽበታዊ ነው፣ ግን ቅጽበታዊ ብቻ አይደለም፣ ሂደታዊም ነው። ገባ? ድድኛለው እየዳንኩ ነው እድናለው የሚባል አስተምሯል። ገባ? ስለዚህ ድህነትን እየፈጸምክ የምትሄድበት ደግሞ አለ። ስለዚህ ኃጢአት ስትሰራ ንስሐ ስትገባ ወደ ተጠመቅክበት እምነት ወደዛ መታጠብ ወደዛ ነው የምትመለሰው። ገባ? ስለዚህ እስክትሞት ድረስ ድህነትን እየፈጸምክ ነው የምትኖረው። ማትሻ አንቺ ሆነ ኩዌሽኔ ማለት ነው። ይኸውልሽ አንድ ሰው አምኛለሁ ጌታን ተቀብያለሁ ምናምን ሲል ላይቀበል ይችላል። ዝም ብሎ ከኔ ጋር እያወራ ሊሆን ይችላል። ሰዎች በዛ መንገድ ይመጣል። ስለዚህ ወይ እየተማረ ስለ እግዚአብሔር ቃል ምናምን የሚድንበትን ጸጋ ትምህርት ውስጥ ሊቀበል ይችላል። እየተጠመቀ ባለበት ሰዓት የሚድንበትን ጸጋ ሊቀበል ይችላል። እምነቱ ሊጸና ይችላል። አላቅም የት ቦታ ላይ ሽፍት እንደሚያደርግ። ለዛ ነው አንድ ሰው ተቀብያለሁም ሲል ሊያምን ይችላል፣ እየተማረም ሊያምን ይችላል፣ እየተጠመቀም ሊያምን ይችላል። ከተጠመቀ በኋላም ደግሞ ቤተክርስቲያን ውስጥ ባለው ቆይታ እምነት ተፈጥሮለት ወደ እምነት ሊመጣ ይችላል። እዚህ አንድ ሰው የትኛው ፖይንት ላይ እንደሚያምን አናውቅም። አሁን ወስደን ልክ ውሃ ውስጥ ሲገባ ነው ኃጢአቱ ተሰርዮለት ሄዳ ነው የሚለው ፖይንት አያስኬደኝም። ማቲ እኛ እኮ የምንለው እምነት ጥምቀትም ሆነ እምነት የጸጋ መቀበያ አይደል? የእግዚአብሔር ጸጋ የምንቀበልበት እጅ ነው ካልን ሰውየው እንግዲህ ራሱ እሱና እግዚአብሔር ነው የሚታወቁት። እንግዲህ ምን አስበው እንደመጣ እንግዲህ እኛ እናውቅ። መቼስ እኛ እግዚአብሔር አይደለን። ግን እኔ አምኛለሁ ብሎ ከመጣ ትምህርቱን ትልቅ ሰው ከሆነ ተምሮ ወደ ጥምቀት ስንት ጥምቀት ነው የተጠመቀሽ? የኔን ጥያቄ ግን እኮ አልመለስሽም። የቅድሙ የተጠመቀው ሁሉ ታስጨንቃ ስንት ጥምቀት ነው የተጠመቀሽ? ልጁ ግን መልሶታል፣ አይድንም ብሏል። ሊያውም እንትና ኒቂያ ነው የተጠመቀ ሁሉ አይድንም። ለምሳሌ ብሎ እንደውም ሙስሊም አንስቷል። መጥቶ ቢጠመቅ ለምሳሌ ስለተጠመቀ ብቻ አይ መጥቶ ቢጠመቅ ኬስ ብሎ እሱ ያቀረበው ሴናሪዮ እኔ አይደለም። አልሰማሽም እንዴ? ከሱ ጋር ተከራከሩ። ይመለከተኝ ከሱ ጋር ለመተማመን ኒቂያ አኬን ኒቂያ ቆይ ልንገርህ፣ አንድ ሙስሊም ሰው መጥቶ አይጠመቅም ሳያምን። እኛ እንደ ሉትራን እምነት ብቻ አይደል እንዴ? ሰው ሳያምን አይድንም። ባይዘው ስለተጠመቀ ብቻ ያለ እምነት አይድንም። ስለዚህ አምኖ እንዴት ጥሩ ነበር መሰለኝ። እኔ ባይዘው እየጻፍኩ ነው ሳውራው የነበረው ማስታወሻ ሲመጣ አስገባ ሼር አድርጌልሃል ይመጣል ለማወቅ የአቤል ጥያቄ አልተዋሃዳል ትንሽ ይቀራል። አይ አቤል ጨርሻለሁ እኮ አላልኩም። ባይዘዌ ማንም ሰው የለም። አይ ሲዋሃድሽ ማለት ምን ማለት ነው? ድንገት ስትጠየቅም በቃ በዲፎልት መልሱን ትመልሸዋለች ሲዋሃድሽ እንጂ ሁሉንም ነገርማ ማንም ላይ ግን አሁን ያልመለስክ ምንድን ነው? አሁን ያላመነ ሰው ይጠመቃል? እንዲ አቤላ ቆይ ማለት እንዴት ሰው ሳያምን ወደ ጥምቀት ይመጣል? አይመጣም። አንድ እስላም አምኖ ራሱ አናወጣጫት እምነቴ
የተጠመቀ ሁሉ አምኗል ወይ የሚል ጥያቄ ጠይቄው ነበረ። አይ የተጠመቀ ሁሉ አምኗል ብለን አናምንም። እምነትን ይዞ መጥቶ ከምን አንጻር ነው ህፃናት ጥምቀቱ ከንቱ ነው አለኝ። ያለኝን እኮ ነው የተስማማነውም እዛ ጋር ነው። ባይዘዊ ብዙ ልዩነት የለንም። ከእግዚአብሔር መንግስት አራክም ያልኩት እሱ ፖይንት ላይ ነው። ምን የሚለው የተጠመቀው ሊድናል? ለምን እንደዛ ጠየቅከው አንተ? ቆይ የተጠመቀው ሊድናል ማለት አልገባኝም። ለምሳሌ ኦርቶዶክሳውያን እኮ ተጠምቋል፣ ካቶሊካውያን ተጠምቋል በህፃንነታቸው። አሁን እንደዛ ለማለት ፈልገህ ነው? አሁን በህፃንነታቸው የተጠመቁት ሁሉ ይድናሉ? አድገው ምንም ቢሆኑ ቤትም ቢሄዱ የተጠመቁ ይድናሉ? በእግዚአብሔር ቤት ካደጉ ይድናል። አይ ካደጉ ምናምን ተይ በቃ እዛ ጋር ተጠምቀዋል። ልጅ ነው እንደዛ አይቻልም። ኖ ማለት እንደ እንደዛማ አይቻልም። ኤቲስት እንኳን ሊሆኑ ይችላሉ፣ እስላም ሊሆኑ ይችላሉ፣ ክዶ ሊወጡ ይችላሉ። ገባህ? ግን ተጠምቀው በእግዚአብሔር ቤት ካደጉ እምነታቸው ጸንቶ ካደጉ ለምን አይዱ ነው? ይድናሉ። ስለዚህ አንድ ሰው ተጠምቆ ማለት ነው እምነቱን የሚያጣበት ኦፕሽን ካለ ሳያምን መጥቶ የማይጠመቅበት ምንም አይነት ምክንያት የለም። እኛ በምትታየው ቤተክርስቲያን ማዕቀፍ ስር ማለት ነው። ይቺ የምትታየው ቤተክርስቲያን ነች። ሰው በምን አይነት ምክንያት እንደሚመጣ አታውቂም። ልክ እንደ ዮኒ ማኛውን ሊሰልል ይመጣል። ሉትራን ልሁን ይልና ሊሰልል ይመጣል። ገባሽ? ከዛ ያንቺን ቋንቋ ይናገራል፣ ተቀብያለሁ ምናምን ይልሻል፣ ታስጠምቂዋለሽ። ያ ሰውዬ ድኗል ወይ? እዚህ ጋር ነው ማዳን እግዚአብሔር ስራ አይደል እንዴ? ቴንክ ዩ አቤላ። ማዳን እግዚአብሔር ስራ ስለሆነ ይድን አይድን እኮ ማህተብ አትመታም ልጅቷ። እንዴ አስጨነካት ነፍሷ እኮ ማህተብ አትመታም። ቅድም ብያለሁ እንደዛ ድህነት እግዚአብሔር ነው የሚያውቀው ብያለሁ። አቤል ሲናገር ነው ግን ፈጽሞ የተግባቡ ሰዎች አይደሉም ከኒቂያ ጋር ማለት ነው። አንቺ ብዙ ማውራት አለባችሁ። እኔ ትላንት የጻፍኩት ጠፍቶብኝ ነው። አይ እኔ ሳይክ ማለት ለፖለቲካ የመጣህ ነው መሰለኝ። ጌታን አኬ የጻፍኩት ያለህንም ያረስ አትቀር ጌታን አረስ ጌታን አረስ ለዛ እኮ ነው ተራውጠሪው ምናምን ያልኩሽ። ሚኪያ ካለ እስቲ ላከልን እንትን ገስት ላከ። እኔ በቃ ሊድ ታጠምቁኝ ደግማችሁ። ግን አቤላ ቀድም የጠየቀኝ ጥያቄ ተጠምቄያለሁ ወይ ወንጌል አማኝ ሲሆን ግን ጥምቀቴ የምቆጥረው የህፃንነቴ ነው። የምቆጥረው ህፃንነትሽም ተጠምቀሻል? ምክንያቱም በአንድ ጥምቀት ስለሆነ ምናምነው በህፃንነት የተጠመኳት እሷን ነው እኔ የማምነው ማለት ተጠምቄያለሁ ብዬ ሳስብ እሷን ነው መቀበላት ማለት በ80 ቀን የተጠመኩት። ምክንያቱም በአንዲት ጥምቀት ነው ተቀበለኝ ብያለሁ። ሁለቴ ነው እኔ እንዳንቺ ጌታው በትክክለኛው ቁጠርልኝ ብያለሁ። በቃ እኔ ተጠምቄያለሁ ብዬ ወደ አይምሮዬ የሚመጣው ያንን ነው፣ የድሮ የልጅነቴን ነው። በትክክለኛው ቁጠርልኝ ያልኩት እኔ አንድ ወንድም ያለ ሀንቹ አሁን ቅርብ ጊዜ ላስጠምቀው ነው ማለት ሁሌ ያነሳብኛል። ሉትራን ነው መካነ ኢየሱስ ነውና እያወቀ አይደለም የተጠመቀው። ነፍስ አላቅም እኮ ስጠመቅ እና የሆነ በቃ ብጠመቅ ደስ ይለኛል እንዲህ ተቀብያለሁ ብዬ በአፌ እየተናገርኩ ኮንፌስ እያደረኩ ውሃ ውስጥ ብገባ ደስ ይለኛል ጥምቀት ምናምን አለ። አሁን ከጥቂት ጊዜ በኋላ ይጠመቃል። ምን ሐሳብ አለሽ በዚህ ጉዳይ ላይ? ቃለ ቤት ሆኖ ነው ቃለ ቤት አባል ሊሆን ነው የሚጠመቀው? መካነ ኢየሱስ ነበረ። አሁንም ያለው ሌላ ቦታ ነው፣ ግን አላጠመቁት። አሁን መካነ ኢየሱስ አይደለም። ኦኬ ፈለገ ምንም ማድረግ አይቻልም። መጠመቅ ፈልጋለሁ ካለ ይጠመቅ። እኔ ምን ለድነት ስላልሆነ ባይጠመቅም እኮ ችግር የለውም። እዚህ ያ ምንም እናንተ ናችሁ የምትመልሱት። እኔ እንደኔ ግን ባይጠመቅ እላለሁ። ምክንያቱም አንዲት ጥምቀት ስለሆነች። ግን መጠመቅ ፈልጋለሁ ካለ እኔ ምን አደርጋለሁ ታዲያ? አይ ስህተት ሰራ አይባልማ፣ ተሳሳተ አይባልም። አይ ለኔ ስህተት ነው። ለኔ ሁለተኛ ጥምቀት ለኔ ልልካ አንቺው አዲስ እረኛ ከስታስተኛ ላይ ናት ታት አዋይ ከኒቂያ ጋርም አልተግባቡም። ትላንት እኮ በቃ ሰይጣን ያወራ ነው። ኒቂያ ተለዋውጠን ይግባባሉ። አንቺው አለመግባባት ዝም ስትል ከሁሉም ጋር ትግባባ ስታወራ ነው። ኖ አቤላ አኬ ማለት ነው። ከኔ የተለየ ሀሳብ ምንም ነገር ሌላው አይችልም። ምክንያቱም የተጠመቀው ሊድናል ብለው ከጠየቀው እንዴት የተጠመቀው ሁሉ
ባካደረገ ከተመለሰ በጌታ ጸንቶ ካልኖረ አይድንም አይደል? ይሄ እኮ አንተም የምትመልሰው ነው። ግን ተጠምቆ በሃይማኖቱ ጸንቶ ከኖረ ለምን አይድንም? ይድናል ያ ሰው። ግን የሚጠመቅ ሰው በሙሉ አማኝ ነው ብለህ ታምናለህ ወይ ብዬ ነው የጠየኩት። አይደለም። ኦኬ እንግዲህ አቤላ የማቲ ጥያቄ ራስ ግልጽ ከሆነ አንተ ራስ ስለ ጥምቀት ምን ትላለህ? ፕሮፌት ሚኪ ስለ ጥምቀት አንተ ምን ትላለህ ብሎኛል። ከመጠመቄ በፊት ነው ከተጠመቅኩ በኋላ ብለው ዛሬ ሚኪ ቢገባ ጥሩ ነበር። ቶፒኩ ልሳን ነበር ዛሬ አሪፍ ነበር። ኧረ እኔ እኮ አንጎላጀሽኩ። በተለይ በቃ ሀንቾ ከገባች እኔ ከወራቶች በፊት የትም ቤት ልግባ ስለ ትዳር እያወሩ ሳላቅ አፌ የወስደኝና ሐሰተኛ ነብይ ይላሉ። ልክ እንደዛ ሀንቾ ስገባ ምንም ርዕስ አውራ ዮኒ ማኛ ነው እያልኩ ሉትራ መሀል ላይ ቀለም ወርቅ ተንፍሶ ነው እያልክ አፏ ይወስዳታል። ሉትራ ጌታን ማቲ ነው እየጠየቀኝ። እኔ ስለ ሉትራ አነሳሁኝ። እኔ እናንተ ናችሁ እኮ እየጠየቃችሁኝ። ኧረ እኛ ሳንጠይቅሽ ሰው ከሚታዘብሽ አንስተሽ ብለን ነው ጠይቀዋት ነው ያነሳችሁ እንዲባል ያነሳል። ኧረ ተው ግን እንደ በዮኒ ማኛ አስመስላችሁ ወደ እናንተ ዮኒ ማኛ ከመጣ እናንተ ጋር አይጠመቃም። እናንተ ራሳችሁ እኔ ስታዩኝ እኮ ሉትራን ነው ትዝ የሚላችሁ እናንተ ራሱና ለምን ሆናችሁ ነው? ባይዘው አዲስ ስለሆነ ምናምን ሳይሆን ስምሽ ራሱ ሀና ሉትራን ነው ወይ? ሉትራን ነው ቀየ ሀና ሉትራን ለምን ነው እንደዚህ ገብሩን አረሳሳሽን እኮ ገብሩን ውድ አባትሽን አረሳሳሽን። ባይዘው ላስት ነሜ ነው ገብሩ አባቴ አይደለም። ላስት ነሜ ማን አባትሽ? አባቴ ያው እሱንም ሸመጠጥሽን ለምን እናገራለሁ? ግን ሀና ገብሩ ላስት ነሜ ነው። አቤት ኢየሱስ ለመሰለ የፌስቡክ ስሜ ስለሆነ ለዛ ነው መናገር ያልፈለኩት። በፌስቡክ ስሜ አንተ ፍሬንድ አለ አቤላ ይኸው ፎሎ አረገ ሄለ እዛው ይኸው። እሺ በቃቸው ነግራቸዋለሁ። እሺ ወገኖች አሁን ደርሰህ ብትመጣ ጥሩ ነበር አቤላ። እንዴ ፌስቡክ ላይ ብታይ ምን አደረግ መሰለህ አቤል፣ ጌታ ልንገርህ ዮናታን አክሊሉ መቃወም ሲጀምር የሆነ ጊዜ የዮናታን አክሊሉ ደቀ መዝሙር ምን አደረግ መሰለህ ፌስቡክ ላይ ሂደው የባለቤቴ ፎቶ ወስደው የባለቤቴ ፎቶ ፕሮፋይል አድርገው እኔ ነኝ የሀና ባል ነኝ ገዳይ ነኝ ብሎ ስም አድርጎ ኮመንት ላይ ይሳደባል። እኔ ደግሞ ኮመንት ላይም ብዙ ጊዜ እኔ ቤት ስከፍት ማለት ነው። ከዛ የሆነ ሰው ብሎክ አድርጎታል እና ብሎክ ሊስት ውስጥ ገባ የባለቤቴ ፎቶ። ባለቤቴ ደግሞ ቲክቶክ የሚባል ነገር አይጠቀምም። በጣም ነው ቲክቶክ ምንድን ይባል አለበት እና ለካ ሳሚ ቤት ገብቼ ስለ ዮናታን አክሊሉ ሳወራ ለካዛም በባለቤቴ ፎቶ ስም አድርጎ ይሳደብ ነበረ። ለካ አላወኩም፣ ሰው ነው እየነገረኝ። እዛ እንዳለ የባለቤቴ ፎቶ ድሊት አደረኩት ፌስቡክ ላይ ገብቼ ማለት ነው። እና የቀረ ካለ ብዬ ነው። በጣም ይህን ያህል ርቀት ነው። ፕራይቬት ነው ያደረግሽው ወይስ ዲሊት? ድሊት አደረኩት። ፎቶን ድሊት ነው ያደረኩት። ኢንጌጅመንትሽን ስለሚቀርስ ምን ታደርጋለሽ መሰለሽ? በቀኝ በኩል አለች 3 መስመር ትነኪያታለሽ። ከዛ ፕራይቬሲ የሚል ይመጣል። ፕራይቬሲ ላይ ተመጪና ኦንሊ ሚላል በሶስተኛው ደረጃ ኦንሊ ታደርጊዋለሽ። አይደል? እኔ በድንጋጤ እንዳለ ገብቼ ድሊት ያደረኩት። እኔም ፎቶ ራሱ የነበረ አለ የኔ ፎቶ። በርግጥ ግን ይሄ ቤት ውስጥ አንድ ላይ የተነሳ ነው ፎቶ ከልጆች ጋር ምናምን አለ። አሁንም ግን ሞር ግን ያጠፋሁት የባለቤት ተጽዕኖ ፈጣሪ ስለሆነ ነው። ይሄን ያህል ርቀት ነው የሚሄዱት። ጌታን አቤል በጣም የዮናታን ደግሞ በጣም ከባድ ናቸው የነሱ ደቀ መዝሙር። ይሄን ያህል ርቀው የእሱን ፕሮፋይል አድርገው በስማ ደግሞ ባለቤት የራሰ በራን አንቸው በጣም እኮ ታጋይ ነሽ። እኔ ማደንቅልሽን ነገር ልንገርሽ። በጣም ብዙ እህቶች በውስጥ በኩል በሜሴጅ ራሱ ሲሰደቡ ድራሻቸውን የሚጠፋው ከቲክቶክ። አንቺ እናቴ የሀና ባል ገዳይ ነው ቢሉ
ፎቶ ደልተሽ ትመለሻለሽ እንጂ ፍንክች ሀንቾ ራሱ ገዳይ ናት ቢሉ ኧረ እኔ በፍጹም ብለሽ ማይክሽን ከፍተሽ አስረድተሽ ትቀጥያለሽ እንጂ ፍንክች። በእውነት ጀግና ነሽ አንበሳ። ቢዘቀዝቁሽ ምናምን የሆነ ጊዜ ላይ እንደዚህ ፎቶን ዘግዝቀውት ማለት ነው። ፎቶን ዘግዝቀውት ማለት ነው። ፎቶን ዘግዝቀውት ሁሉም ቀጥ ቀጥ ብሎ ያወራል። እንዴ ማናባናቸው ስለሆነ ነው እነሱ ብዬ እነሱን ዘቀዘቅኳቸው ማለት ነው። እኔ ከቲክታክ መውጣት ካለብኝ በራሴ ሰዓት ነው መውጣው። እኔ ማለት ሰው ለእኔ ማንም አያስወጣኝ። በራሴ ግን መውጣት ካለብኝ እወጣለሁ። አራቶች ማች ጌታ ራሱ ድምፁን ከሰማይ ሰማያት አምጥቶ እና ግን ጌታ በማን ነው የሚጠራሽ? እና ሉተራን ብሎ የሚጠራሽ ይመስልሻል? እና ልጄ ብሎ የሚጠራ ልጄ እና ሉተራ ሀና ሉትራን ያልኩበት ደግሞ ልንገራችሁ። ጌታ እርግጠኛ ጌታም አይመስልሽም? ቀለሚ መጣ ነው ትዞር ብለሽ ልንገርህ። ሀና ሉትራን ያልኩበትን ስም የቀየርኩበት ልንገርህ። ሀና ሉትራን አይደለችም፣ አስቀየርሻቸው። ከሳቴ ብርሃኔ ናት አሉ። ከሳቴ ብርሃን የትግራይ ኦርቶዶክስ አሉ አይደለ? እንደሱ ናት እንጂ ሀና ሉትራን አይደለችም ሲለኝ አንዱ የመካነ ኢየሱስ ሰው ነኝ የሚል ሰውዬ ተመስገን ማርቆስ የሚባል ከዛ በኋላ ነው እኔ በማግስቱ ሀና ሉትራን ብዬ ስም የቀየርኩት። የአያቴ ስም ያስቀየረኝ ሁሉም ተከተልሽ። ጌታን ተጽዕኖ ፈጣሪ ነሽ ማለት አንቺ እኮ እንደዚህ ነሽ። ዴቭ ሉትራን አለ፣ ሌላውም ሉትራን አለ፣ ሳሚ ሉትራን አለ። ማን ሉትራን ያለ አለ? ኦግስበርግ ሉትራን አለ። ጥሩ ነው። ምን ያለ ጌታን ኦግስበርግ ነው። ኦግስበርግ ካቶሊክ ነው። ኦግስበርግ ነው። ጆናታን ሉትራን አለ። ጆናታን ሉትራን ብዙ አለ። ራሱ የሰውሰኛ አንዳንድ ኤዲት አደረገውና እጅ አቡና ሉ እየጀመረን አራይ ነገር ብዬ እመለሳለሁ። አንቺ ከፍለፊት ኦፊሻል ጨምሪበት። ኦፊሻል ኪንግናታን ለምን ጨምራለህ? ኪንግናታን ራስ እኮ በመጨረሻ ላይ ሉትራን ብሎታል። አይተዋል። ኪንግናታን አወቀው። ኪንግናታን በማሽቃበጥ ጸጋ ነው ጌታ የቀባ። ብቻ ምን ይሁን ምን ብቻ ከኋላው ሉትራን የሚል አለው። በማሸብሸብ ጸጋ ነው ተቀባ ነው እንዴ? በእውነት አይ ጥሩ ነው። ሁላችሁም ሉትራን ብትሆኑ ደስ ይለኛል። ለማንኛውም ግን ተባረኩ። ከሰንሰለቴ በቀር በይ። ጳውሎስ አንዴ አግሪጳ ፊት ጳውሎስ ሆይ እኔንም ክርስቲያን ልታደርገኝ ትወዳለህን ሲለው ከእስራቴ በቀር ለአንድ ሳምንት ሉትራን በላቸው። ኧረ አልልም። አንድ ወር እኮ ነው ደግሞ ቲክቶክ የሚይዘው ስም አይቀየርም። ለአንድ ወር ደግሞ አዲስ አካውንት ተሳስቼ ሉትራን ብዬ ነው በዚህ ፎሎ አድርጎ ይልበል እንዴ መጥቼ እኔ አሁን ካልኩት የምችለው አቡና የማሂ ምርኮኛ ነው ምለው ስሜ የማሂቷ ምርኮኛ አቡና የማሂቷ ምርኮኛ የእነ ማርያማ አባት ማሂ ባለቤቱ ናት ማታውቁ አጽኖት እኔ ምን ከቲክታክ ላይ 17 ካናዳ ብር አለው የኔ ቲክታክ ውስጥ ማለት ነው። እና ጊፍት ለሰው ልሰጥና እምቢ አለኝ። አይ ቲንክ አንድ ሰው መሰለኝ ከእንትን ጊፍት ሳይሆን አንድ ሰው ሰብስክራይብ ያደረገኝ ሰው ነው መሰለኝ። የ3 ወር መሰለኝ ካርድሽን አይወጣም ሙዩ ካርድሽን ሙይለት ካርዴን ላስገባው ለምን ትራንስፈር ታደርጊዋለሽ ወደ ካርድሽ 17 ብር። ኧረ በስመ አብ ለምን 17 ብር ግን ለምን ንቀሻው 17 እኮ ብር ማለት እኮ አሁን ላይ ስንት መሰለሽ? ስንት ነው ወንድም አለ 17 እኮ እኔ እኮ ነው የምጠቀመው እዚህ ሀገር ወደ ኢትዮጵያ እኮ አይሄድም ታዲያ ብር። እኔ ለዚህ ሀገር 17 ብር የኔን ሙሉ እንትን ከማስገባ ለሰው በሰጠው ደስ ይለኛል። ግን እምቢ አለኝ። እንዴት ነው የሚሆነው? የምትችሉ ከሆነ ከተጻፉልኝ ማለት ምን ማድረግ እንዳለብኝ ምንም አታደርጊው። የሚልሽ እንትን በሰብስክራይብ እና በምናምን የመጣ ካለ 17 ዶላሩን በካርድ ካልሆነ አይወጣልሽ። በጊፍት የተሰጠሽ ነው መልሶ ወደ ጊፍት የሚሰጠው። ያ እኮ ነው። ኦኬ በቃ ምንም አማራጭ አለ። ካቶሊክ ነው ሉትራን ነው
በፊት ነው ጴንጤ ያለው ነው በፊት ነው እንትና ነው ኤቢቲ የሚል ሰው አለ አይደለ? ጴንጤው ያኔ ነው ቆየ እኮ ከኔ ጋር ብሩ እና መች እንትን ብሎ ብሰራው እምቢ አለኝ። ከዛ ማውጣትማ እኮ ብፈልግ በፊትም 50 ምናምን ብር ሲሆን እኮ ማውጣት እችል ነበር፣ ግን ወደ ጊፍት ነው የምቀይረው። 17 ብር ለምን የቀጠሩ ጌም አዘጋጅታችሁ ግን ከእንትኖች ከጴንጤቆስታሎች ጋር ትጮቱ? እንደዛ ይሻላል። ለኛ ማን ይሰጣል? ኦርቶዶክሳውያን ካሉ ማን ይሰጣል? ጭቅጭቃችሁ ምን ይጠቅማቸዋል? እሺ ለምን ከአንተ ጋር አንገባም ታዲያ? የቀጠሮ ጌም አንተ ጴንጤ ነህ? አንተ ጴንጤ ነህ? እኔ ልትራን ነኝ። ለምን አንገባም? ነኝ እንዴ? እና ምንድን ነው አንተ የሙልዬ ልጅ ነህ? መካኔን ስማ ተተውካት እኮ ሙልዬ ጋር ሄድክ። ሙልዬ ጋር ሄድክ አንተ ምን አሁን ልሳኔን አታስታውሽኝ፣ ዝም በይ። ውስጤ እየተቀጣጣለ ሄድበት። ኧረ ሄድበት። ውስጤ እየተንቦቆቦቀ እንትና ጋር ገብተህ የሆነ ሰውዬ እኮ ነው ቢናም ሽታ ጋር ገብተህ በልሳን አለው። ኧረ ሚስ ያደረገ ቢናም ከዛ ከፍታ እንደገና ልሳኑ ይለዋል። እንዴ በስመ አብ እንዴት እንደሳኩኝ አይተዋል። ሰውዬ ቢናም ሽታ ጋር ገብተህ አሜሪካ ሀገር ነው ያለው ሰውዬው እና አልቻልኩም። እንዴት በቃ እንዴት ልቻለው አለው። በቃ አልቻልኩም በቃ እለዋለሁ ይላል። ታው ቀርተሽዋ አለሽ ቢሉ አልካሽ ዩቲዩብ ላይ ጠፋው። ጌታ ያኛው ሰውዬ እኮ ነው ከሚስቱ ጋር በሚስቱ ለሌሊት ላይ ምናምን አስታወስከው? ያ ሰውዬ ነፍሰ ገዳዮች ሚለው አይደለም። ሚስቱ ሌሊት ላይ ላይቭ ገብቶ የነፍሰ ገዳይ አይ ቲንክ ኦሮሞ ነች እሱ አይደለም ቢለው ሰውዬ ምላሱ የሚያወጣው እሱ ጤናው ትክክል አይደለም። እኔ ደግሞ የነፍሰ ገዳይ ወንጌል የሚለው ከሚስቱ ጋር የሆነች ቆንጆዬ ሚስት አብሮት አስቀምጦ እያቆላመጠ እሱማ እሱ ግን ምንድን ነው ቁልጭ ቁልጭ የምትል ባላለው የምትል ሚስት አድርጎ ሚስት ግን ባሏን ስትደግፍ ደስ ይላል። ፊት ለፊት የነፍሰ ገዳዮች ወንጌል በይ ሲላት የነፍሰ ገዳዮች ወንጌል ትላለች አብረው። ስታሳዝን ጌታ። እነሱ እንኳን አላውቃቸውም፣ በቪዲዮ ብቻ ነው ያየዋቸው። ያ ሰው ግን ላይቭ ላይ ገብቶ ይቀጠቀጣል። የሉተራና የፕሮቴስታንት የጴንጤ ክርክር እዚህ ሚዲያ ላይ ከተፈጠረ በኋላ ምን በጎ ነገር ተፈጥሯል ብለሽ ታስቢያለሽ? ከበጎ ነገር 3 ጥቀሺ፣ ከመጥፎ ነገር 3 ጥቀሺ። ቀላል ጥያቄ ነው። አታንዛዥው፣ አታጠንዥው፣ አጠራርቀሽ በጎ ነገሩ ይሄ ደግሞ መጥፎ ሳይዱ ደግሞ ይሄ ብለሽ 3 ፖይንት አስቀምጪ እስቲ። ለእኔ በጎ ይሁን መጥፎ አላውቅም፣ ግን እኔ ጥሩ ለእኔ ጥሩ ነው ብዬ ማስበው ለአንቺ በጎ ለአንቺ እንትን አዎንታዊና አሉታዊ ተጽዕኖ እንትን አይደል? እሺ ለእኔ ጥሩ ባይዘው ትንሽ ደቂቃ ነው ያለኝ ልወጣ ነው አሁን። ለእኔ ጥሩ ብዬ ማስበው የሉትራን አስተምሮ በደንብ እንዲታወቅ ሰው የመካነ ኢየሱስ በኢትዮጵያ ወይ ደግሞ በውጭ ያሉት የሉትራንን አስተምሮ በደንብ እንዲያውቅ ሆኗል። ብዙ ሰው ጠያቂ ሆኗል። በጣም ብዙ ሰው ተሳዳቢ የነበረው እኛን የሚሰድበን ማለት ነው፣ ልክ አይደላችሁ ብሎ የሚሰድበን ብዙ ሰው ወደ እኛ መጥቷል። አሁን ይሄ ነገር ደስ ይለኛል፣ ጥሩ ነገር ነው። ወደ እናንተ የመጣው ከኛ ጋራ እየተማሩ ነው። ብዙ ሰው በውስጥ ቡክ ኦፍ ኮንኮርድ እኔ ለምሳሌ ወደ 8-9 ሰዎች ቡክ ኦፍ ኮንኮርድ ጠይቆኝ በውስጥ ልክላቸዋለሁ፣ በፒዲኤፍ ስላለኝ ማለት ነው። ከፈለግ ልክልሃለሁ አንተ ፒዲኤፍ ስላለኝ እዛ ጠይቆ ይላኩለት ያለሽ እንዲህ ልክልሃለሁ ብለሽ እሺ ብል አሁን እሺ ልክልኛለሽ እንዲህ ጠይቀሽ እሺ ብል ጠይቆ ይላኩለት ያለሽ እሺ ቀጥ ሌላ ሁለተኛ በጎ እኔ ለአንተማ እኔ ጠየቅኩ፣ ግን እነሱ ስራዬ ብለው እንደውም አንድ ልጅ እስካሁን ድረስ አላኩለትም። በጣም ሲያስጨንቀኝ ይሄ ነገር አውቆ ነው ብዬ እንደውም ስልኬን ፈልጎ ነው ብዬ አላኩለትም። የሚገርም አንደኛው ልጅ እንጂ እሱ ጥሩ ነው እና ብዙ ሰው እየጠየቀ ነው፣ እየተማረ ነው። ድቤቶቹ ላይ ቀርቷል። በጥምቀት ለድነት ምናምን ነገር ትንሽ ረጋ ጋብ ብሎ ነበር። አሁን ከመጣ አላውቅም። እሱ ጥሩ ነገር ነው። መጥፎ ነገር ብዬ ደግሞ ማስበው በጣም ይሄ እርስ በርስ ያለው ግጭት በጣም ይሄ ደስ አይልም። እኔም ደስተኛ አይደለሁም በተደረገው ነገር ማለት ነው።
አንድነን ሲባል ስለነበረ ለ4-3 ዓመት ይሄ አንድነን የሚለውን ነገር የፈረሰ ነገር ስለመሰላቸው እሱ ከብዙ ወዳጆች ጋር ብሎክ ተደራርገናል። ከብዙ ወዳጆች በጣም ከመወዳቸው ከምቀርባቸው ብሎክና አንፎሎ ተደራርገናል ማለት ነው። ይሄ ደግሞ ጥሩ ያልሆነ ጎን ብዬ አስባለሁ። ሌላ በቃ ይሄ ነው ባጭሩ። አንዴ ዴቭ ግባ ማቲ ጥያቄ ያለው እና እስኪ ዴቭ ፌክ አካውንት ተከፈተ። አይደለም ቱ ነው ቱ አለው ዴቭ ነው እንዴ? ያ ዴቭን አስገባው ከቻለ ካልሆነ ችግር የለውም። ማቲ ጥያቄ ጠይቆኝ መልሽለት መልስ ልክ አይደለም ብሎኛል እና ከቻልክ ዴቭ ግባ። ይኸው በጎ ተጽዕኖ ብዙ ሰዎች ልዩነቱን በደንብ አውቀዋል። ልጆቻቸውን በብዙ አስጠምቀዋል። ወደ ሉትራን ቤተክርስቲያን ተመልሰዋል። ተቀላቅለው የነበሩት ልዩነቱን ሲያውቁ ብለዋል። አሁን መጠየቅ ትችላላችሁ። ሰላም ብያለሁ። እኔ እንቅልፌ መጥቷል። ራስ ምታት ያፌ ልጨርስ። ቆይ ሳተኛ በፊት ብዙ ሰዎች ልጆቻቸውን ሊያጠምቁ በቀጠሮ ላይ ያለው አሉ። እኔም ልጆች ላይ ሳስጠምቅ ያለው ማለት ነው። ይሄ ራሱ ጥሩ ነገር ነው እና ትንሽ ብትቆይ ጥሩ ነበር። አቤላ ዴቭን ስማ እስከቻልኩ ድረስ ግን ይኸውልሽ አይኔ ትክክል አይደለም ምናምን በቃ በጨዋታ ያለው በጣም ደክመሃል። ያ ያስታውቃል። ዛሬ ደግሞ እግሬ ተንቀጠቀጠች። አቤላ አንቾ